ታሰራል የለም ሰይጣን ያለበት ቀን this is Islamic dilemma ስማፎይ ሰይጣኖች ይታሰራሉ። የበድር ጦርነት በአላህ እገዛ እንጂ የሰይጣን እገዛ ሙስሊሞችን አያስፈልጋቸውም። 4 ነጥብ ነው የምነግርህ። እንዴት ከታሰሩ እንዴት እስከነ ሰራዊቱ ሊመጣ ቻለ? አላህ የዛለታንኛን ሳያስር ረስቶት ነው። በረመዳን አልኩህ ሰይጣን በሙሉ ይታሰራል። ሙስሊሞች እስከነ ሰራዊቱ መጣ እኮ የሰይጣን እገዛ አያስፈልጋቸውም። እስከነ ሰራዊቱ መጣ ሰውዬ እኔን አሰማኝም። እንደዛለታ ደግሞ ሰይጣኑ እስከነ ሰራዊቱ መጣ እያልኩህ እኮ ነው። እሱ የሚለው መረጃ ትክክል ያልሆነ መረጃ ነው። ትክክለኛውን መረጃ እየነገርኩ ነው። ስለዚህ ቁርአኑ እየዋሸ ነው። ቁርአኑ እየዋሸ ነው። ተፍሲሮች እየዋሹ ነው። እናመሰግናለን። ቁርአኑ ይኸውልህ ቁርአን ሶሂህ የሚባል ሐዲስና ሶሂህ ያልሆነ ሐዲሶች አሉ። እናንተ ዝም ብላችሁ ቁርአንህ እየዋሸ ነው ወይ? አታልቅስ፣ ያሰነው ቦታ አታልቅስ። ቁርአን ዋሽቶ ቁርአን ትክክል ነው። ታዲያ ምንድን ነው የምትለኝ? አበባ ሰይጣን እያለህ እኮ ነው። ትክክል ነው። እንዳንተ አይነቱ ሰይጣን ግን ሲያመጣው ትክክል አይሆንም። አንብብ እሺ። Like, share, and subscribe. It will grow our community. አንብብ። ልንገርህ እኔ እየነገርኩ ያለሁት በአላህ ትእዛዝ ከሆነ አንተንም አሁን አፍትቶን ይዞ ሊለቅህ ይችላል። አላህ ከፈቀደው ማለት ነው። በቃ እታሹንና አላህ ፈቅዶለት ነው የዛለት የለቀቀው በላ ማምለጫ መንገድ። እኔ ለምን ትጮኻለህ? የበድር ለታ ረመዳን ቀን ነው። ሴጣን እስከነ ሰራዊቱ መጥቷል። መሐመድ ደግሞ ምን ብሏል? ሴጣን በረመዳን አይታሰርም ብሎ ነበረ። መጨረሻ ሲፈልግ አይ አላህ ከፈለገ አንተንም እንዲህ ሊያደርግ ይችላል which means በረመዳን ላይ ሴጣን ይታሰራል አይኖርም ካለ በኋላ እኛ ስናሳይ ማስረጃ አንጥተን አይ አላህ ከፈለገ ይለቀዋል። እሺ አንድ ቁርአኑን ላንብቦ በአረብኛው እዚህ ባለበት አረብኛው ዝቅ ያድርጎና ላንብቦ በደንብ አይታይም። ትንሽ ራቅ አድርገው። እሺ ወይዛ ይታያል። ቀጥላ አትሰማም። አንብብ ሙሐመድ። አዘለሁ መሸይጣኑ ብሎ ማለት ከታች ምንድነው የተረጎመው? አድርጎ የተረጎመው ወይ እየሰማው ነው? ከላይ ጀምራ አንብባ። ከመጀመሪያ ጀምራ አንብብ። አትሰማም። ቆይ ያነበብኩት ትርጉሙን በአማርኛው የተተረጎመው ትርጉም አዘለሁ መሸይጣኑ የሚለው ትርጉሙ ምን ጎሞ ነው? ጥያቄ አንብብና ተርጉም። አረብኛውን ፈልጋለሁ ብለህ አይደል? አንብብና ተርጉምልና አረብኛው ምንም ብሎ የተርጉመው አማርኛው ከድር አንብብለት። ወይንም ከድር ታነብለታለህ። አልጣይ ካለው ቋንቋ ውስጥ መወሸቅ አግዘው ተጋገዙ። ኔትወርኩ ይዞኝ ነው የወጣው። ሶሪ። አይ ችግር የለውም። ምን ላይ እንዳቆምን ግን አረስቻለሁ። ኦኬ አስታውሰኝ። ምን ላይ ነው ስለምን ነበር? ምን ቀደም ስለው ለምሳሌ ሰይጣን በግልጽ ታይላችሁና መጣ እኔ ረዳታችሁና አጋዣችሁ ነኝና ብለህ ነበር ያቆም። ኦኬ የበድር ጦርነት ዕለት ሰይጣን እንደተሳተፈ ታውቃለህ? አውቃለሁ። በእሱ በኩል ተሳትፎ ነበር ይባላል። ወንድምህ አልተሳተፈም የለም ምናምን እያለ የተጨቃጨቀኝ ነበር። አሁን የወጣው አይ በእኛ በኩል አይደለም የተሳተፈው፣ በእኛ በኩል አይደለም። ችግር የለውም። በማንኛውም በኩል ይሳተፍ። ነገር ግን የበድር ጦርነት ዕለት እስከነ ሰራዊቱ ሊያግዝ መጥቶ ነበር። አተመለስ ባይዘይ መሐመድ ሰይጣን አለው። ኦኬ ሊያግዝ መጥቶ ነበር አይደለ? ይላል። መልካም
ሙሐመድ ሰይጣን አለበት አይደለ? ለመልካም የሚያዘው እንደዛ የሚል መረጃ ካለ ትሰጠኛለህ መረጃ። ኦኬ፣ ለመልካም የሚያዘኝ ሰይጣን አለኝ ብሏል። የበድር ጦርነት የእሱ ሰይጣን ለመልካም ነው የሚያዘው፣ ለመጥፎ ነው ያዘዘው? የእነኛዎቹ ሰይጣን እንደዛ ብሏል የሚል ነገር መስረጃ ትሰጠኝ ይሆን? ከይቅርታ ጋር ካለ ከሰጠው ምን ታደርጋለህ? ከአንተ ብቻ ነው የሰማሁት። በአማርኛ አድርጉት። ይሄንን በአማርኛ ብታደርጉት ሞር ለኛ ይሻላል፣ ሰው እንዲረዳው ቆንጆ ነው። አረ ዋይፋይ ወይኔ ይሰማል። እና በአማርኛ ይሄን ጽሁፉን ምናምን በአማርኛ ታረጉታላችሁ። ኦኬ አድርግልህ ክርስቲያን። እኛችንም አንተ አይ አረብኛ ብዙም አይደለም፣ ምክንያቱም ላሳስተው እችላለሁ፣ የተሳሳተ ትርጉም ልሰጠው እችላለሁ። ሶ ጉግል ትራንስሌትም እሺ ችግር የለውም። እስኪ ያው አማርኛ ትራንስሌት አድርጌልሃለሁ። እሺ አብደላህ ኢብን መስዑድ ነው የተረከው ሐዲሱን። ሳይ ሙስሊም ላይ ያለ ሐዲስ ነው። ከእናንተ ከጋኔን ወይም ከሰይጣን ረዳት የሌለበት አንድም የለም ይላል። ረዳት የሌለበት አንድም የለም ሁላችሁም አለባችሁ እያሉ ነው ባይ ዲፎልት። እነሱም ሱሐቦቹ እንደዚህ ያሉት ማንን? መሐመድን። የአላህ መልእክተኛ ሆይ አንተም ጋር አለ አሉት። ማንን? ሰይጣንን ማለት ነው። ከዚያም አዎ ግን አላህ በእሱ ላይ ረድቶኛልና ከእጁም ነፃ ሆኛለሁ፣ ለበጎ እንጂ ለሌላ አያዘኝም አለ። ስለዚህ ሁሉም ሰይጣን አለበት፣ በሁሉም ደም ስር ውስጥ ሰይጣን አለ ብሎ ያምናል ሙሐመድ። ይህ ሰይጣን ደግሞ ሙሐመድን የሚያግዘው የሚረዳው ነው። ሙሐመድን የሚያግዘው የሚረዳው ሰይጣን አለው ሙሐመድ። እነኛዎቹ ደግሞ ጭፍራ የሆነ ሰይጣን የሚያግዛቸው አለ። እንደዛ ማለት እኮ አይደለም። አሁን ለምሳሌ አሳሳች አለ ነው እዚህ ጋር ለማለት የተፈለገው። አሳሳች አለ ነው የተኛውም ሰው አንብበው የተኛው አይደለ? ይኸው ያነበብኩት እኮ ከእናንተ ዘንድ ከኔና የሰይጣን ከገኔንና የሰይጣን ረዳት የሌለበት አንድም የለም። እነሱ ሱሐቦችና የአላህ መልእክተኛ ሆይ አንተም ጋር ከዚያም እንደዛ ነው የሚለው። አንተም ጋር ከዚያም አዎ ግን አላህ በሱ ላይ ረድቶኛል፣ ከእጁም ተድኛለሁ፣ ለበጎ እንጂ ለሌላ አላዘዘኝም። ለበጎ አላዘዘኝም። ይሄ ነገር ግን ሳሂህ አሁን ይኸውልህ እንትን ላይ ሳሂህ ሐዲስ የሚባል ነገር አለ። ለምሳሌ ተርሚዚ የዘገቡት ነገር ከሆነ ኢማም አህመድ በብዙ ቦታ አለ፣ በብዙ ቦታ አለ። አትልፋ እነሱ ሳሂህ ነው ብሎታል። አሁን ብዙ ሐዲስ ኺላፍ ያለበት እሱ ወገድና ሳሂህ ነው የተባለው ብቻ ነው እንትን የሚለው። ብዙ ቦታ አለ ሐዲሱ እያልኩ እኮ ነው። ሳሂህ ሙስሊም ስለሆነ
በሁለቱም ሳይድ ደግሞ የተካሄደው ጦርነት በድር ነው። በበድር ዕለት ደግሞ ሸይጣን ይታሰራል ብሎ ነበር። ሽስፎርሽ ነው። መሐመድ ደግሞ ሁሌም ጸሎት ሲያደርግ እባክህ ሴጣኔን አውጣልኝ ይላል። መልካም ያዘው ከሆነ መልካም ያሰራውን ሴጣን ለምን አውጣልኝ ይላል? እሺ አሪፍ። አሁን ለምሳሌ ይኸውልህ እዚህ ጋር የትርጉም ስህተት ሊኖር ይችላል፣ እናንተም ጋር እኔም ጋር ማለት ነው። አንብበው። እሺ አሁን ለምሳሌ እኔ ምሳሌ ልስጥህ አንዴ። When the messenger of Allah went to his bed at night, he would say, in the name of Allah, I have laid down my side for you, for Allah. Sorry. ሁሌም ወደ አልጋ መሐመድ ሌሊት ሲሄድ ምን ይላል? ጎኔን ለአንተ ሰጥቻለሁኝ ወይም ደግሞ ተኝቻለሁ። Oh Allah, forgive me my sin. Drive away my devil. አላህ ሆይ ኃጢአቴን ይቀበለኝ፣ ሴጣኔን አውጣልኝ ይል ነበር። ምን ይላል? ሴጣኔን አውጣልኝ እኮ አይደለም እዚህ ጋር ድራይቭ ምንድን ነው የሚለው? ድራይቭ አዌይ ማይ ዴቪል። ይኸውልህ ኤቭሪት ሁሉም ነገር እኮ በቀጥታ አይተረጎምም። ይኸውልህ ማብራሪያ አለው። አሁን ለምሳሌ ያው አንብብ። እሺ ልመልስልህ። አሁን ለምሳሌ እንደዛ አሁን ለምሳሌ እኛ ስንተኛ ከሰይጣን አላህ እንዲጠብቀን እኛን ማለት ነው። ሰይጣን አለብን ማለት ሳይሆን ሰይጣን አለ ከእያንዳንዳችን ጋር። አስጨርሰኝ። ጠብቀኝ ነው ያለው ወይንስ ሴጣኔን አውጣልኝ ነው ያለው? አማርኛ ገልብጥልኝ። እኔ እንግሊዛዊ አይደለም፣ እንግሊዝኛ ገልብጥለት። እኮ ሰይጣን አስወግድ ማለት ምን ማለት ነው? ከኔ ያሪቅልኝ እያለ እኮ ነው። ሰይጣን አስወግድ ማለት እኮ ከኔ ያሪቅልኝ፣ ጠብቀኝ። ሴጣኔን ማለት ምን ማለት ነው? ንን ማለት ምን ማለት ነው? እሱን ፑሽ የሚያደርገው አሁን ለምሳሌ ነኝ ቆይ ንብረትነት የሚያሳይ ነው። ሴጣኔን አስወግድልኝ ማለት ምን ማለት ነው? አውጣልኝ እያለ ነው። አስወግድልኝ ለምን? እሱ ላይ ስላለ ማለት ነው። የእሱ ንብረት የሆነን ሴጣን ነው። ጥፋት ሲያጠፋ ሰው የሆነ ጥፋት ሲያጠፋ አስጨርሰኛ ያንተን አስተምሮ እኔ ላይ አትጫኗ፣ አይመለከተኝም። ያንተ አስተምሮ አንተ ጋር ነው የሚቆየው። ሁላችንም ደም በሰውነታችን እንደሚዞር ሴጣን ደማችን ውስጥ አለ ብሎ መሐመድ ያለው እሱ ነው። ስለዚህ እኔን አይመለከትም። አንተም አለብህ ወይ ሲባል አሁን ያለ እኔ ላይ ያለው ሴጣን ግን ለመልካም ነው የሚያዘኝ ያለው የእናንተ አስተምሮ ነው። እኔ ሴጣን አለብኝ፣ ሴጣኔ መልካም ያሰራኛል ብዬ አላምነው። አየህ፣ ስለዚህ እናንተን ወደኛ አታምጣው። ቀጥል። አሁን ለምሳሌ እሺ፣ ቤተኛው እምነት ይሁን ከፈለከ ያው በእኔም እምነት በለው የሆነ ወንጀል የሆነ ኃጢአት ስንሰራ ሰይጣን አሳስቶኛው እንላለን። ይሄ ሰይጣን ከአንተ ጋር አለ ማለት ነው። ገብቷል? ይህንን ሰይጣን ደግሞ ራስህን ዲፌንድ የምታደርግበት መንገድ በምንድን ነው? አላህንና አላህን ብቻ በመገዛትና አንዳንድ ሱራዎች አሉ ያንን በመቅራት ያ ሰይጣን አንተን እንዲያሳስትና ከአንተ ጋር እንዲርቅ የምታደርግበት መንገድ አለ እኛ እስልምና ውስጥ ማለት ነው። እሱ ለማለት የፈለገው በቀላሉ እሺ፣ ልጠይቅህ እግር በእግር ተከታትሎ ወንጀል እንዲሰራ ልጨርስ እሱን ተከታትሎ እግር በእግር እሱን ሊያሳስተው የሚችለውን ሰይጣን ነው አርቅልኝ ብሎ አላህን የለመነው። ገብቷል? አሁን ለምሳሌ ኢየሱስ ክርስቶስ ኤሎሄ ኤሎሄ ማሰበከኒ አለ ማለት እሱ ሰይጣንን ለመሸወድ ነው አይደል? እንደዛ ያለው አይደል እንዴ? አንዴ ክርስቲያን ፈይሰል አንዴ ተረጋጋና ሳይል ቡካሪ 86ን አንዴ ክፈትልኝ። በደንብ አስተውል ወንድማችን። አንድ ጥያቄ ብቻ ልጠይቅህ። ረመዳን ቀን ሰይጣን ይታሰራል ብለህ ነው የምታምነው? በደንብ ነው። ስለዚህ በረመዳን ቀን የትኛውንም ሙስሊምን አይነካም ብለህ ነው የምታምነው? አይነካም። ቅድም እኮ ነግሬህ ነበረ። ሁሉም ሰይጣን ዋሪ 3286 ማንንም አይነካም ሰይጣን ብለህ ነው የምታምነው? አይደለም። አካል ጉዳተኞች አይታሰሩም ብያለሁ። ማስረጃ ታመጣለህ? የሰው ልጅ አይሳሳትም ማለት አይደለም። አካል ጉዳተኞች አይታሰሩም የሚል ማስረጃ ቀጣይ ታመጣለህ። ሁላችሁ ለምሳሌ አንድ ያዘው ክርስቲያን። ስለዚህ በረመዳን ቀን ሰው ሊወልድ ይችላል አይችልም? በረመዳን ቀን እንዴት አይወልድም?
የዛን ቀን ሴጣን ሊነካው ይችላል አይችልም? የዛን ቀን ህፃኑን ሊቆነጥጠው ይችላል ሴጣን? እሱን አላህ ነው የሚያውቀው። ክፈታው መረጃውን ካላህ ይልቅ እኔ እንደማቅና ላስተምርህ። The prophet said, when any human being is born, Satan touches him at both sides of the body with his two fingers. ልክ ሰው ሲወለድ ምን አለ ነብየ? ሴጣን በሁለቱ ጫፍ ይነካዋል በጣቱ አለ። Except Jesus, the son of Mary, whom Satan tried to touch but failed, for he touched the placenta cover inside. ምን አለ ነብየ? ከኢሳ የማርያም ልጅ በስተቀር ሁላችሁንም ሴጣን ቆንጥጧችኋል፣ ሴጣን ነክቷችኋል። ሲወለድ በሁለቱ ጫፎች ይነካዋል። ኢሳን ግን ሊነካው ሞክሮ ፕላሴንታው ወይም ደግሞ እንሸረተዋ ነው ይባል እሱን ነው የነካው አለ። ስለዚህ በረመዳን ቀን ልጅ የሚወለድ ከሆነ ልጅ የረመዳን ቀን የሚወልደውን ይቆነጥጥብሃል ሴጣን መጥቶ። ሴጣን ይታሰራል የረመዳን ቀን ያለው ነብይ ውሸታም ነው ማለት ነው። ከኢሳ በስተቀር ሁሉንም ህፃናቶችን ሴጣን ስለሚያስለቅስ no child is born but he is pricked by the Satan. እንግሊዘኛው አንድ ህፃን እንኳን አይወለድም ማለት በሴጣን ሳይወጋ ሳይቆነጠጥ በሴጣን ማይቆነጠጥ ማይወጋ አንድም የለም ማለት አንዴ በእናትህ እሺ እፎይ ተርጉምለት አማርኛውን እያለ ስለሆነ ችግር የለውም አይተርጉሙ ችግር የለውም አይተርጉሙ። ስለዚህ ነብዩ ውሸታም ነው እያለ ነው ወይንም ይጋጫል ከራሱ ንግግር ጋር። አንድም ልጅ አይወለድም በሴጣን የሚወጋ የሚቆነጠጥ ቢሆን እንጂ ካለ በኋላ በረመዳን ቀን ደግሞ ሴጣን ይታሰራል አይነካችሁም ካለ እየዋሸ ነው ማለት ነው። ተርጉሞ ወደ አማርኛ ክርስቲያን እየዋሸ ነው። የመናይ ላይ ተርጉሞ ዛሬ ተሻለ። ከዛ በኋላ ደስ ያለን እንትን ትለኛለህ። አንድ ጊዜ ልናገር ቆይ ትቀጥላለህ። አንዴ ተርጉሞ ከድር ተመለስ። ከድርና አብዲ እኔ ይሄ ነገር ትንሽ አወዛጋቢ ስለሆነብኝ ማለት ነው። አሁን እኔ ራሱ እየተወዛገብኩ ነው። ኦኬ አንዴ አንድም ልጅ አልተወለደም በሴጣን ተወግቶ ማልቀስ ይጀምራል። ከማርያም ልጅና ከእናቱ በቀር በሴጣን አልተወጉም ለማለት ነው። ከማርያምና ከኢየሱስ በስተቀር ሴጣን ሁሉንም ልጅ ወግቷቸዋል። ሲወለዱ ይወጋሉ፣ ያስለቅሳቸዋል ሴጣን። አንተ ደግሞ ምን ብለህ ታምናለህ መሰለህ? ሰው ሁሉ ሲወለድ ሙስሊም ነው ብለህ ታምናለህ። ኦፍ ኮርስ ውጪስ ተረት ቢሆንም ቁርአን ላይ ባይኖርም፣ ነገር ግን ይህንን ተረት እንደው አክሴፕት እናድርግና ፎር ሴክ ኦፍ አርጉመንት ያንን ሙስሊም የሆነውን ህፃን ልጅ ምንም አያውቀው የለም። ይኸው አሁን ልመታብህ ነው በደቂቃ ውስጥ አዳምጥ። ፎር ሴክ ኦፍ አርጉመንት ብቀበልም እንኳን እንዴት እንደመታብል አሳየ። ሰው ሁሉ ሲወለድ በሴጣን ይወጋል ያልከው፣ ረመዳን ቀን ደግሞ ሴጣን ሙስሊሞችን አይነካም፣ ሴጣን ይታሰራል ያልከው፣ ረመዳን ቀን ሰው ይወልዳል። የሚወለዱ ህፃናት በሙሉ በሴጣን ይወጋሉ። ቁርአንህ ላይ ደግሞ ምን ይላል? ሴጣንን ወደ ሰዎች የሚያስጠጋው አላህ ነው። ሱራ 15 ከ39 ጀምሮ ሴጣንና አላህ የሚያደርጉት ክርክር ውይይት አለ። ሱራ 17 ከ64-65 ላይ ማየት ትችላለህ። በአማኞች የሚያነካካው እንትን የሚለው እንዴት ነው ሊነካ የሚችለው መመልከት ትችላለህ። ወደ ሰዎች ሴጣን የሚያስጠጋው አማኝ ወዳልሆኑት ደግሞ ሴጣን ነው፣ ሶሪ አላህ ነው። ሴጣንን ራሱ ወደ አማኝ ወዳልሆኑት የሚያስጠጋው አላህ ከሆነ ህፃናቱን ሴጣን የሚያጣብቅባቸው እንዲቆነጠጡ የሚያደርጋቸው ራሱ አላህ ይሆናል። ያውም መቼ ቀን? በረመዳን ሴጣን ይታሰራል በተባለው ላይ ያስቆነጥጣቸዋል። ምክንያቱም ከኢሳና ከሜርያም በቀር ሁሉንም ሴጣን ስለሚቆነጥጥ ነብይህን ጭምር ማለት ነው። ነብይ የተወለደው የረመዳን ቀን ነው። ሰኞ ቀን ነው የተወለደው። ሰኞ ቀን ነው መገለጥ የመጣለት በረመዳን ማለት ነው። እንትን የምትሉት መገለጡም የመጣለት ያው አመቱን በዛ ስለምታከብሩ ማለት ነው። ስለዚህ ነብይ ጭምር ተመዥልጓል ማለት ነው። ረመዳን ያው ወራቱን መሰረት ያደረገ ስለሆነ ማለት ነው። እሱንም አስለቅሶታል ማለት ነው፣ ወቅቶታል። እሺ አሪፍ። አሁን እኔ ልልህ የፈለግኩት ምንድነው መሰለህ? ኦፍ ኮርስ ከኔ እውቀትና ያው አንተ ከምታወራው አንዳንድ ነገሮቹ አልተመጣጠነም።
አይደለ? ሶ እኔ ደግሞ ምን ላደርግ አሰብኩ መሰለህ? ያው የምትቀበል ከሆነ ማለት ነው። አሁን ለምሳሌ እዚህ ጋር ንጽጽር ከሚያደርጉ ልጆች ጋር ሞር ዲፕ ናውሎጅ ካላቸው ልጆች ጋር ማለት ነው። ስለ አንተ ትሻላለህ ፈይሰል፣ አንተ ትሻላለህ ከነሱ፣ አንተ ትሻላለህ። እነሱ ተረት ተረት ላይ ናቸው። አረ በብዙ ነገር አንተ ቢያንስ አይምሮን ትጠቀማለህ። ድራማ ሰራም ቢያንስ አንተ የምታውቀውን መለስክ፣ ማታውቀውን ደግሞ አላውቅም። ዛስ ጉድ። ሌሎቹን እንስማቸው እና እንስማቸው። ከነዛ ልጆች ጋር አንተ እንደዚህ ግንኙነት ፌስ ቱ ፌስ ማለት ነው። ፌስ ቱ ፌስ ኦንላይን ተገናኝታችሁ ኦንላይን ላይ ማለት ነው። በቃ ተገናኝታችሁ ከፈለጋችሁ አንተ ቤት ከፈለግከ እኔ ቤት ብናደርግ ደስ ይለኛል። እኔ በግል ፈይሰል በቃ ቴንኪው አስተያየት ቴንኪው። ኤኒዌይስ አብዲ ነው ኢብራሂም ነው የሚቀድመው ወይንስ ሙፍቲ? ሚፍታ ሶሪ ሙፍቲ ያልኩኝ። ቀጥሉ፣ አስቀጥላቸው ክርስቲያን። ኦኬ አብዲ ያለ አብዲ ወይም ኑሪ አብዲ ኑሪ ኢብራሂም ቀጥሉ። ሚፍታ አቡ ካሊድ። እሺ ለማንኛውም አሪፍ ነው ቆይታችን፣ ቆንጆ ነበረ። ያው እኔም ራሴን እንድፈትሽ ምናምን አድርጋችሁኛል። ቴንክ ዩ። ግን ደግሞ ለምሳሌ ሬስ አንድ ጊዜ ቆይ አረጋለሁ፣ ችግር የለም። አንተን ለምን እንደዚህ ብናደርግ ሳው ለምሳሌ አንድ የሆነ ርዕስ ላይ አንስተን እዛ ላይ በደንብ ዲፕ ብናወራ ምን ይመስላችኋል? አሁን ሳይሆን ለሌላም ጊዜ ማለት ነው። እኔ እመጣለሁ፣ ችግር የለውም። ይቻላል። ቴክስት አድርግልኝ ቦስ and subscribe. በቃ It will grow our community. እሺ በርታ። እሺ ቼክ አድርጋቸው። አሁን ያነሳናቸውን ያቸው በደንብ ችግር የለውም። አየዋለሁ እንዴ ግድ ነው። እሺ በርታ። ሚፍታ አለ። አቡ ካሊድ ቀጥሉ እስኪ ሙስሊሞች። ኢብራሂም አቤት አቤት፣ ሰላም ናችሁ? ሰላም፣ እንዴት ነህ? አለን። እንደምን ቆያችሁ? አለን እግዚአብሔር ይመስገን። ጥያቄውን ሰምተኸዋል? አዎ ገባ ወጣ እያልኩም የሰማው ነበር ስራ ላይ ስለሆንኩኝ። ኦኬ ሰይጣን በረመዳን ይታሰራል ብለህ ታምናለህ? ያው ይታሰራል። ኦኬ ስለዚህ በረመዳን ሰይጣን አይፈታም፣ ይታሰራል። ሁሉም ሰይጣን ነው የሚታሰሩት ወይስ የሚቀሩ ሰይጣናት አሉ ብለህ ታምነው አንተም? ያው እሱ ዑለማዎች በገለጹት መሰረት ነው ማምነው እኔ። ተዋቸው ዑለማዎችን። መሐመድ የተናገረው አይ አልተዋቸውም። መሐመድ የተናገረው እነሱ ተረት ተረት መሐመድ ከተናገረ ውጪ ከተናገሩ ተረት ተረት ነው የሚሆነው። ምክንያቱም መሐመድ ያልተናገረው መናገር ስለማይቻል። አይ ሲጀመራው ትክክለኛ ዑለማዎች ከሆኑ ከነብዩ ሰለላሁ ዐለይሂ ወሰለም ውጪ ማይናገሩ እኮ መሐመድ ካልተናገረ እነሱ ከታምተው ነው የሚናገሩት። ስለዚህ የራሳቸውን ተረት ተረት ነው የሚናገሩት ማለት ነው። እኔ አሁን መሐመድ የተናገረው ነው ያልኩ። ስለዚህ ሰይጣን እሺ፣ ሁሉም ሙስሊም ላይ ሰይጣን አለበት ብለህ ታምናለህ አይደል? አዎ ያው ግልጽ ጠላታችን ነው ሙስሊም ማለትም ሰይጣን እና እናንተ ሰይጣን ጠላት ነው አቡ ካሊድ? አዎ ጠላታችን ነው። እና ነብይህ እኮ ለመልካም ያዘኛል አለ እኮ። ለመልካም ያዘው ከሆነ እንዴት ጠላት ይሆናል? ያው እኮ ሰልሟል። ነብዩን የሚያዘው እኮ ሰልሟል። እና እሱ አይታሰርም ለረመዳን ተገናኝተናል። ሰልሟል። ነብዩን ያዘ ነበር ሰልሟል። ለምን ዝም አልክ? ነብዩ ሲሞት አውሬን ያለው ያ ሰይጣን አይ ማለትም መስለም አይችልም ነው ሰይጣን ማሬን ያለው አሁን ያ ሰይጣን ነብዩ ሲሞት አብሮ ሞታ ወይንስ መቃብር ውስጥ ነው ያለው ወይንስ ለአንድ ሰውዬ ላይ ተጣብቋል? አረ ወደ ሌላ ውስጥ አንግባ። ብዙም እንትን እንዳናል። እኔ ማንተ ስናወራ እኔ ማንተን እምነት ላክብር አንተ እምነት አክብረክ ነው ማይሆን ሶሪ እሺ ይቅርታ ስለሚያስቀኝ ነው አንዳንድ ነገሩ። እሺ አቡ ካሊድ እና ያ ሰይጣን አይታሰርም ነው ያልከው? መሐመድ ላይ የነበረበት ሰይጣን ከሰለመ በኋላ አይታሰርም ማለትም አሁን እኔ ያልኩ። ኦኬ እሺ ችግር የለውም። እሺ ሰለመ ማለት ምን መሰለ፣ ግልጽ አድርጉላቸው። ሰለመ ማለት ምን ማለት ነው?
ሙሐመድ ነብይ ነው ብለው አመነ ማለት ነው ሴጣኑ። ሰለመ ማለት ሙሐመድ ነብይ ነው ብሎ አመነ፣ ከሙሐመድ ጋር ህብረት አደረገ፣ ሙሐመድን ጋር ተስማሙ ማለት ነው። ሰለመ ማለት አለ። እሱ ብቻ ሳይሆን እፎይ የሚያዘውም ሰይጣኑ ራሱ ነው። ሰይጣኑ ራሱ ጋይድ ያደርገዋል ሙሐመድን ማለት ነው። ኢማጂን እንግዲህ ሰይጣን እናንተን ለጥሩ ነገር ሲያሰራ እናንተም ጋር ያዛል፣ ችግር የለውም። አሁን እኛ ሰይጣን ለመልካም ያዛል ብለን በፍጹም ስለማናምን ችግር የለውም። ቆይ አሁን እሺ ያ ሰይጣን ሙሐመድን ወደ መልካም የሚያሰራው ከሆነ ለምን ሁልጊዜ ማታ ማታ ሙሐመድ ሲተኛ አላህ ሆይ ሰይጣኔን አስወጣልኝ ብሎ ለምን ዱዓ ያደርጋል? ያ የነበረው ሰይጣን አንድ ሰይጣን እኮ ነው መጀመሪያ እንትን ያለው። ሌላው ደግሞ ያው ከሰይጣን ጠብቀኝ ብሎ ዱዓ ማድረጉ እኮ ሰይጣን ሙሉ በሙሉ ከነሱ ጋር ነው ማለት አይደለም። ኦኬ ሁለት ሰይጣን ነው ያለበት፣ አንድ ለጥሩ የሚሰራ አንድ መጥፎ የሚያሰራ። ሄሎ ኧረ ተው በእናትህ፣ እንዴት ነው የምትቀልደው? የራሴን ሀሳብም ተባላለህ። አይ ቀልድ አይደለም እንዴ፣ ሰይጣን አለበት። አሁን እኮ ሰሃቦች ሲጠይቁት ከእናንተ መለስ አድርገውና ክርስቲያን ያ መለስ አድርገውና እሺ መለስ እናድርገውና ቶፒኩን ሽፍት እንዳያነብን ሰይጣን ይታሰራል ብለህ ነው የምታምነው አቡካዲታ? ኦኬ በድር ጦርነት ደግሞ በረመዳን ቀን የተካሄደው። ታዲያ ለምንድን ነው ሰይጣን ሊሳተፍ የቻለው የበድር ጦርነት ላይ? ማለትም አንድ ነገር አለ። አሁን ሰይጣን ታሰረ ማለት እኔ ነፍስያዬ ራሱ የሰውን ልጅ በነፍስ የራስህ ስሜት ያሳስታል። አንድ በዚህ መውሰድ ይቻላል። የሰው ልጅ ነው እና ይሳሳታል። አንድ በል። ሁለተኛ ደግሞ አሁን ከአላህ ሌላ ከሙስሊሞች ሌላ የሚያመልኩ ሰዎች መጀመሪያም ትእዛዙ ያው አሁን ምሳሌ በእኔ እምነት የአንተ እምነት ሊቀደልን ብዬ ነው የማምነው። አንተ ምን እንደምትለው ከእስልምና ውጭ ሌላ እምነት ውሸት ነው የምንለው። ያን ውሸት ደግሞ እንዲተገብሩ የሚያደርገው ምንድነው? ሰይጣን ነው። ስለዛ ያ ሰው በእነሱ ላይ የሆነ እንትን ወይ የሆነ ተንኮል ቢሰራ የሆነ በደል ቢሰራ ያው ዝም ብላችሁ ይሁን የሚል ህግ የለም። ራሳቸውን ለመከላከል ያደረጉን ነገር ነው። እኔ እንደዛ ነው የምወስደው። አልገባኝም ምንም ያወራው ማለትም የዛኔ ጦርነቱ የነበረው ከሙሽሪኮች ጋር ነው። ሄሎ ይሰማል? ሳዲ ተራን ጠብቃኝ። ቀጥላ ቡካሪት። ሄሎ ከሙሽሪኮች ጋር ከሆነ እነዛ ሙሽሪኮች ለምሳሌ ሙስሊም አይደሉም። እሺ ያጋራሉ። ስለዚህ እነዛ አጋሮች ደግሞ በሰይጣን ነው የሚያምኑት። የሰይጣን ትእዛዝ ነው የሚተገብሩት ሙሉ ለሙሉ። ሰይጣኖቹንማ መሐመድ እንደሚያምኑበት እኮ ተናገረ። እሱ ማተር አያደርገንም። አሁን ዋናው ነገር ፖይንታችን እኛ ምንድነው እሱ ሰይጣን የረመዳን ቀን ይታሰራል ከተባለ በኋላ በረመዳን ለታ ደግሞ ኢብሊስ እስከነ ሰራዊቱ ጦርነት ተሰልፎ መጣ እኮ ሊገጥማችሁ ሊወጋችሁ እኮ ሙስሊሞችን ሊወጋ እስከነ ሰራዊቱ የረመዳን ቀን ይታሰራል በተባለበት ቀን ሊዋጋችሁ መጣ። ቁራሾቹን አለም ወይ ካፊሮቹን አለም እኮ ሰይጣኑ የተዋጋው። አማኝ ነን የምትሉትን እናንተን ነው የተዋጋው እኮ ሰይጣኑ እኮ። ማንን ተጠቅሞ ነው የመጣው? ማንን የሚጠቀም? አይ እንደዛ አያስኬድማ። የተጠቀማቸው ሰዎች ምንድነው ማስኬደው? ዋና ፖይንታችን ማንን ተጠቀመ ሳይሆን ሰይጣን የረመዳን ዕለት ይታሰራል የለም ብላችሁ ካመናችሁ በኋላ ገነት በር ይከፈታል፣ ሰይጣን ይታሰራል ከተባለ በኋላ ሰይጣን ሊወጋ ይመጣ ብለህ ማሰብ በራሱ ሁለቱ ኮንትራዲክሽን ናቸው እኮ አልኩ። እዚህ ጋር ለምሳሌ እነዛ የተጠቀማቸው ሰዎችን አንድ እሱን መውሰድ እንችላለን። ደግሞም እነዛ ሰዎች ተንኮል ምን አገናኘው? ከተጠቀማቸው ሰዎች ጋር እኮ ምንም አያገናኘውም እኮ። ሁሌም እኮ ሰይጣን እኮ በኖርማል ጊዜም ቢሆን እኮ አማኝ ከሆንክ አማኝ ያልሆነውን ተጠቅሞብህ ያመጣብሃል። ሰይጣን በተለያየ መልኩ ሰይጣን ይመጣል።
በደህናውን ጊዜ ረመዳንን መጠበቅ አይጠበቅብህም። እንደዛ ለመሆን ሴጣን የሆነን አካል ተጠቅሞ ለመምጣት ረመዳን መጠበቅ አይጠበቅበትም። ግን ረመዳንን ሲለየው በረመዳን ቀን ሴጣን አይነካንም ወይንም ደግሞ ሴጣን ታስሯል ብለህ በምታምንበት ቀን ላይ ሴጣን ሊወጋህ እስከነ ሰራዊቱ ተሰልፎ ከመጣብህ ብቻውን ሳይሆን ሰራዊቱን አስከትሎ ከመጣብህ እና ጦርነት ከገጠመ ምንድን ነው እሱ ሴጣን ታስሯል ምትለን ታዲያ? ያውም እኮ ከኖርማል ቀን ሴጣን ከሚገጥምህ በላይ በረመዳን ቀን ጭራሽ ጦርነት ገጠመ። አሁን እዚህ ጋር እኔ አሁን ቅድም ብዬሃለሁ፣ እዚህ ጋር የተጠቀማቸውን ሰዎች ሙሽሪኮችን ነው። እነዛ ሙሽሪኮች ደግሞ እስላም ውስጥ አይደሉም። ሁለተኛ ደግሞ ያው በማን ነው የሚባል ብቻ ረስቼዋለሁ። ተጠቅሞ የመጣውን ሰው መጀመሪያ ልክ እንትኑን ከላይ እንትኖችን መላኮችን ሲያይ ሸሽቶ ሄዷል የሚል እንትን አለ። እኔ ከራስ ጋር እየታገልክ ነው። አሁን ቀጥታ ሙሐመድ የተናገረው ንግግር ወይ ስህተት ነው ወይ ይጋጫል። ያንን መቀበል ነው ያለብህ አንተ። ለምን በረመዳን ሰይጣናት ይታሰራሉ ብሎ በግልጽ ተናገረ። ሰይጣናት ነው ይታሰራሉ ያለው። ስለዚህ ሰይጣናት ይታሰራሉ ካለ በኋላ በረመዳን ደግሞ የበድር ጦርነት ትልቁ ጦርነት እናንተ ሁሌ የምታወሩለት ተካሂዶ ነበር። በዛ ሰዓት ሙሽሪኮችን ደግፎ የመጣው ሰይጣን ከነሰራዊቶቹ ነበር። ኢብሊስ ከነሰራዊቶቹ ሊደግፎ ሙሽሪኮችን መጥቷል። ስለዚህ አልታሰረም ነበር ወይ መሐመድ አቅም እየዋሸ ነው ዝም ብሎ ተረት ተረት ነው የሚናገረው፣ ወይም ደግሞ ሰይጣን በዛ ቀን አላህ ሳያስረው ቀርቶ ነበር። ይሄ ነው ሐሳቡ። ግልጽ ነው፣ በጣም ግልጽ ነው። በነገራችን ላይ ይሄ ብቻ አይደለም፣ ሌላ ብዙ ነገር ያደረገው ነገር አለ ሰይጣን በረመዳን ወቅት። ባይዞ ሴጣን እስልምና ላይ አቅም የለውም ይላሉ እንጂ ሙስሊሞችን የውድ ጦርነት ላይም እርስ በርስ አገዳድሏቸዋል። በሴፍ ሁለት አንድ የአቡ ካሊድ ካሜራ ማይክን አንሳው እስኪ። ሁለት ሙስሊም በሴፍ ከተገዳደለ ምንድን ነው የሚፈጠረው? ሁለት ሙስሊም ሴፍ አንስተው ቢተራረዱ ምንድን ነው የሚሆኑት? ያው ነብዩ ሰለላሁ ዐለይሂ ወሰለም የጀሃነም ናቸው ብለዋል። እናመሰግናለን። ሴጣን ጮሆ ሙስሊሞች እርስ በርስ እንዲተራረዱ አድርጓቸዋል። ስለዚህ ሁለት መሳባዎች ገሃነም ናቸው ማለት ነው። በምን ሁለት ሙስሊም ተገዳደለ እርስ በርሱ ሁለቱም ገዳይም ሟችም ገሃነም ይገባሉ ብሏል። ሴጣን እናርጓቸዋል። ሌላኛው ኢብን የመሐመድ ጥርስ የተሰበረው በሴጣን ጩኸት የተካሄደ ለታ ነው እና ዋና ፖይንታችን ግምድ ነው መለስ እናድርገውና አሁንም ሴጣን ምንም እንኳን ይታሰረ ቅድም ከሰማችሁ አካል ጎደሎ ይቀራል ይላሉ። ሽማግሌው ሼባው ሴጣን ሲቀር ይላሉ። አንድም እንደዛ ሚል አክቹዋሊ አላየውም። ሴጣኖች ይታሰራሉ ነው ያለው መሐመድ። ሴጣኖች ይታሰራሉ፣ የገነት በር ደግሞ ይከፈታል፣ የሲኦል ደጆች ይዘጋሉ ነው ያለው። ጦርነት የተካሄደው ደግሞ በዚሁ በረመዳን ቀን ከመዲና መካ መጥቶ ወጋቸው ማለት ነው። ክርስቲያን ቀጥለሽ ማይክ አንስታል። ሜይ ቢ ሀዲሱን ላሳያቸው። እስካሁን ያወራንበትን ሀዲስ በእርግጥ ሙስሊሞች በሙሉ ያውቁታል፣ ግን ለማያውቁት ክርስቲያኖች ካለ ግልጽ ነው። እኔ አሁን ከዚህ ባጭሩ መረዳት የምትችሉት ምንድነው? ሙሐመድ ሐሰተኛ ነብይ ነው። በቃ ባጭሩ የሚያስረግጠው ያንን ስለሆነ ማለት ነው። ምክንያቱም ወይ የሚናገረው ምንም መገለጥ አይደለም። አሁን እዚህ ጋር ቡሃሪ 3277 ላይ ነው አቡ ሁሬራ እንደተረከው ይላል። አላህስ ሜሴንጀር ሰይድ ያላህ መልእክተኛ የተናገረውን when the month of Ramadan comes የረመዳን ወር ሲመጣ the gate of paradise are open የጀነት በሮች ይከፈታሉ and the gates of hell are closed የጀሃነም ሳት ደግሞ በሮች ይዘጋሉ and the devils are chained ሰይጣናት ደግሞ ይታሰራሉ። ኦኬ ሰይጣናት የሚታሰሩ ከሆነ በበድር ጦርነት በረመዳን ወቅት የተደረገው ሙሽሪኮችን ደግፈው ሰይጣን ከነሰራዊቱ የመጣው ለምንድን ነው? አውሩ ኢብራሂም ማሂር ኢብራሂም ኢላሂ ቀጥሉ እስኪ። ማሂር አለ? ኦኬ ሰላም ነው ኢላሂ?
አለ ሰይጣን ይታሰራል ማለት በመጀመሪያ ተረድታችሁታል? ምን ማለት ነው? እስኪ ምን ማለት ነው? አብራሪልን ጎሽ። ሰይጣን ይታሰራል ማለት ለምሳሌ እኔ ዛሬ በዚክር በዱዓ ከዋልኩኝ ሰይጣንን አስሬዋለሁ ማለት ነው። ስለዚህ በየቀኑ ማሰር አይጠበቅባችሁም። ረመዳን መምጣት አይጠበቅበትም። የረመዳን ወር ሙእሚን ሁልጊዜም ሰይጣንን ማሰር ይችላል። ኦኬ ሙሐመድ ሙእሚን ነው አይደለ? ናም። ስለዚህ ሁሌ ዚክር እንትን ይላል፣ ሰላት ይሰግዳል፣ ሰይጣንን ማሰር ይችላል ማለት ነው ሁሌ። ናም። ኦኬ ለምንድን ነው በበድር ጦርነትና ታዲያ ከሱ ተቃራኒ ሆኖ ሊወጋው ሲመጣ ያላሰረው? ያን ቀን ዚክር ስላላደረገ ነው? ስላልጸለየ ነው? ሰላት ስላላደረገ ነው? ሰንፎ ነው ያን ቀን? አይደለም፣ እንደዛ ማለት አይደለም። ምን ማለት ነው? አንቺ ባልሽ ነው። ያን ቀን ጦርነት አለ። ናም ጦርነት አለ፣ ድካም አለ። የዛን ሰዓት ደግሞ ጦርነት ላይ ሆነው ዚክር ባፋቸው ሊሉ አይችሉም። ድካም ምንድን ነው የሚፈታው? ድካም አለ ስትይን እህታችን፣ ድካም ምንድን ነው? ከሰው ጋር እየተዋጉ አይደል እንዴ? ጾሙንም እኮ ምግቡን በልቷል እኮ። ጾሙንም አፍርሷል የዛለ ጾሙንም አፍርሷል እኮ የዛለታ በልቷል አይደለ? ምን ይደክማል? 1892ን ክፈትላት ክርስቲያን ቡሃሪ። ምግቡንም ጥርግ አድርጎ በልቷል እኮ። ታዲያ ቢበላሽ አንተ በልተህ አትደክምም? ታዲያ ምንድን ነው ጾም ምናምን ያ ሌሊት ሲበላ ያድራል። የዛለታ ደግሞ መንገድ ላይ ሁሉ በልቶታል ምግቡን። የሰው ልጅ ይደክማል። በደከምንበት አጋጣሚ ሸይጣን ደግሞ ይጠቀምብናል ማለት ነው። ስለዚህ መሐመድ ተጠቀመበት ሴጣን እያልሽን ነው። እናመሰግናለን። ደክሞት ነበረ፣ ምግቡንም በልቶ ነበረ። ግን ማይደክሙትን አንድ ነገር አለ። የሙስሊም ወንዶች ጦርነቱ ላይ ታሰረው ከኛ ከሙእሚኖች እንጂ ከካፊሮች ጋር አይደለም። እላይ ሴጣን ማይደክመው ግን አንድ ነገር ነው። በሙስሊሞቹ ላይ ወሲብ የሚያሰራው ሙስሊም ዝሙት የሚያሰራው ሴጣን ነው አይደለም? ናም ሰይጣን ነው። እና ዚክር አድርገህ ነው እንዲሁ ዝሙት የምትሰራው? ችግር የለውም። ታዲያ ረመዳን ዕለት እኮ ሰሃባዎቹ እየተደበቁ ወሲብ ያደርጉ ነበረ። ቀጣይ ያሳይሻለሁ። እሱን ቀጥል ክርስቲያን ማስረጃ አምጣ። አውሸዩ አንዴ እፎይ አንዴ አቡካሊስ ሙስናድ አህመድ ላይ ነው የሚገኘው ሐዲሱ። we were out of the two campaign with the messenger of Allah during the month of Ramadan። በረመዳን ወር ሁለት ጦርነቶችን አድርገናል ይላል። አንደኛው the day of በድር ነው፣ የበድር ጦርነት ነው። ሁለተኛው ደግሞ the conquest of መካ ነው። and we broke the fast in both cases። በሁለቱም ጾማችንን ፈተናል። በልተዋል ማለት ነው እኮ። አማርኛ አድርገውና እናንብበው። አንብቢ እስኪ። አረብኛ አማርኛ ነው ያልኩህ፣ አረበኛ አላልኩም። ባነብም መተርጎም አልችልም። ለምን አታስተርጉም? ሐዲሳችሁን አስተርጉሙ ሙስሊሞች፣ ባካችሁ ባካችሁ። ሐዲሶቻችሁን ወደ አማርኛ አስተርጉሙ። ከዛ ከእስልምና ውልቅ ብላችሁ ተወልን። መጀመሪያውን በአማርኛ አድርግና እናንብበው። ከእስልምና ውልቅ ብላችሁ ነው ሐዲሳችሁ። አነበበች ወዲያ እኮ ችግር የለውም ነው የምትለን። አሁን ታየኝ። ያ ምንም እሱ እኮ ነው። ኧረ ተይ እቃውን እንዳትፈጪ። ምንድን ነው የሚጮኸው? አልሸቅም። ሽቀላ ተስራ ጋር እንዴት ነው? አይ በርቺ በርቺ። አይ ይቻላል። ወንዶቹ በቃ መስራት አቆሙ አይደለ? ሄሎ እንግባኛ። ያንተ ክርስቲያን ሴቶ እየተሰደዱት ዛሬ እናንተ መስራት አቁማችሁ ነው? ያ ሰነፍን፣ እኛ ወንዶች እየሰነፍን ነው። ወንዱ ሰንፏል። አሁን ትራንስሌቱ ጥሩ አያደርገውም። አረብኛ የሚችል ካለ አረብኛ አንብብላት። ጀመናይ ላይ ለምን አተረጉመው? ጀመናይ ላይ እንትን በል፣ እዛ ላይ የተሻለ እንትን ትርጉሞች እንደዛ ነው። አይ እንተረጉምላታለን፣ ችግር የለም። አረብኛ ስተርጉምላት እኔ ሰው ትርጉም አልፈልግም። እናንተ እንድትተረጉምልኝ አልፈልግም። ባለፈው ሱረቱን ማነው ስትተረጉም አሳስተህ ነበር የተረጎምከው። እኔ ራሴ ማንበብ ፈልጋለሁ። ማንም አሳስቶ የተረጎመው እኛ ጋር
አንብቡና ተርጉሙላት። አንብብላት። እሺ አይ ቀጥል። እኔ በራሴ ማንበብ ፈልጋለሁ። አማርኛ አድርግልኝ። ችግር የለም ቅድም ችግር የለም። ነበር እኔ ተረጉመዋለሁ። ላ አንተ ማን ነው የምትተረጉምልኝ? አልፈልግም። ራሴ ነኝ ማንበብ የምፈልገው። ጉግል ትራንስሌት ይተርጉምልሽ። ይተርጉምልሽ ችግር የለም። ሙስሊም እኮ ነው እሱ። አላመነችም ሙስሊም ቢሆን ተዋት በቃ ሚዩት አድርጋት እሷን። ኦኬ ቀጥ እንትና ማለት ነው አማርኛ እንዴት ማድረግ የፈራኸው? ትርጉሙ በስርዓት ስለማይተረጉመው ነው። አማርኛ በስርዓት ስለማይተረጉመው ልቀጥል እኔ ቀጥል። እሺ ከመጀመሪያው ላንሳ። ቅድም ካነሳችሁበት እየሰማኋችሁ ነበርና ኦኬ የበድር ጦርነት ዕለት ሰይጣን ታስሮ ነበረ። ኢብሊስ ወጅኑዱ ታስሮ ነበር የሚል ሐዲስ አለው። የበድር ጦርነት ዕለት ታስሮ ነበር የሚል አለ። ናም እሺ አዲስ ነምበሩ ስንት ነው? መመልከት ይቻላል። ቡኻሪ ላይ ነምበሩ ነው። ቡኻሪ ላይ የተጠቀሰ ሐዲስ ነው። ላመጣልህ እችላለሁ ከታገስከኝ ችግር የለም። እሺ ጥቀሰው። እሺ በበድር ዕለት ሰይጣን ታስሯል የሚል መረጃ አለ ቡኻሪ ላይ እያለ ነው። ለማየት ቸኩያለሁ። አይ እሺ ጠብቀኝ። አሪፍ ሰያ መቀጠል ትችላለህ። እስከዛ እሱ ከሚያመጣ ሰያ እንኳን ደህና መጣ። እንኳን ደህና ቆይ። ይጨርስ። ቆይ ቢያንስ አሁን የመጣው ልጅ ሀሳቡ ትንሽ የተሻለ ነው ካሁን ካሉት። አይ እስከሚያመጣ ብዬ ነው። ላቋርጠው ፈልጌ አይደለም። ነገር ተናግሮ ከመዘባረቅ እስከዛ ድረስ ሱረቱን በዚህ ጉዳይ ሱረቱል አንፋልን ክፈት 841 ያ 841 እኮ እያየ ነው ነበር ቀደም 841 848 858 11 ከዚህ ጋር የተያያዙ የወረዱ ናቸው እኮ ከዚህ ጋር የተያያዘ ስለሆነ ያ ክፈትለት ችግር የለም። ሰይጣን በውሃ ይለቃል ብለህ ታምናለህ አቡ ካሊድ? ምን አልከኝ? ሰይጣን በውሃ ይለቃል ብለህ ታምናለህ? አይ ማመን እኮ አላህ እንዳዘኝ ነው ማምነው እንጂ በራሴ በኔ ፍላጎት አይደለም። ተመራምሬ ምን ብዬ እንደዚህ ይሆናል አይሆንም በሚለው አይደለም። እሺ ቀጥል፣ አንብበው። እሺ አይ የሆነ እንትን ልልህ ነው። ቀጥል። እሺ ከማንኛውም ነገር በጦር ከካሃዲዎች የዘረፋችሁትም 1/5ኛው ለአላህና ለመልእክተኛው ለነቢዩ የዝምድና ባለቤቶች ለየቲሞች፣ ለምስኪኖች፣ ለመንገደኛም የተገባ መሆኑን ይወቁ። በአላህና በዚያም እውነትን ውሸት በተለየበት ቀን ሁለቱ ጭፍሮች በተገኙበት በበድር ቀን በባሪያችን ላይ ባወረድነው የምታምኑ እንደሆናችሁ ይህንን እወቁ አለ። አላህም በነገሩ ሁሉ ላይ ቻይ ነው አለ። ስለዚህ አሁን ይሄ ነገር የምንነበረ ማለት ነው ሐቅን ከባጢል የመለያ ቀን ብሎታል አላህ ማለት ነው። እኛ እንግዲህ ያው ከዚህ መልካም። እሺ ሁለቱ ቀን የተባለው ሁለቱ ቀን ምንድን ነው? ሁለቱ ጭፍሮች ማና ማን ናቸው? ያው እነዛ ሙሽሪኮች እና ያው ሙስሊሞች ማለት ነው መሰለኝ። እንደዛ ቢሆን ነው ምን ይላል? አማውስ ደግሞ ሁለት ማለት ያው እነዛ አጋሪዎች እና ሁለቱ ጭፍሮች በተገኙበት ቀን በባሪያችን ላይ ባወረድ ነው። ሁለቱ ጭፍሮች እሺ እውነት እና ውሸት በተለየበት ቀን ሁለቱ ጭፍሮች በተገኙበት በበድር ቀን በባሪያችን ላይ በተገናኙበት ነው የሚለው። በባሪያችን ላይ ባወረድ ነው የምታምኑ እንደሆናችሁ ይህን እወቁ። አላህም በነገር ሁሉ ቻይ ነው። ስለዚህ እውነት ከውሸት ነው የሚለይበት ቀን ነው ብለህናል። አሁን ዋናው ነገር እውነት ከውሸት ይለያል እንዳልከን መሰረት እውነትን ከውሸት ስንለይ መሐመድ ውሸተኛ ሆኖ እናገኘዋለን። ምክንያቱም በዚህ ጦርነት ላይ ሰይጣን እስከነ ሰራዊቱ እስከነ ጭፍራው ተገኝተዋል አይደለ እኮ። ለምሳሌ ያው እኔ አሁን ያልኩ ያለሁት እውነትን ከውሸት የመለያ ቀን ነው በቃ። ስለዚህ አሁን መጀመሪያ እውነትን ከውሸት የሚለይበት ቀን ላይ የረመዳን ቀን ነው። በረመዳን ቀን ደግሞ ሰይጣን ይታሰራል አይገኝም ብሎን ነበረ። ሰይጣን ተገኘ። ስለዚህ መሐመድ ውሸተኛ መሆኑን ከእውነት ስንለይ መሐመድ ውሸተኛ መሆኑን አገኘ ነው ማለት ነው። እናመሰግናለን። አይ ይሄ ማስረጃ ማውጣት አይችልም ውሸት ነው ለሚለው
እንዴ ከዚህ በላይ ምን እናምን? የረመዳን ቀን ሴጣን አይገኝም ማለት ነው። ሎክ የረመዳን ቀን ሴጣን አይገኝም። ለምሳሌ ሐሙስ ቀን ሴጣን የለም ማለት ነው። ሰንበዲ ተነሳና ነብይ ነኝ ሐሙስ ሴጣን የለም ማለት ሐሙስ ቀን የሆነ ቦታ ሲሄድ እዛ ቦታ ላይ ሴጣንን አገኘ። እውነት ከውሸት የሚለይበት ቀን ነው። ሐሙስ ቀን እዛ ቦታ ሲሄድ ሴጣንን አገኘን። ስለዚህ ያ ሰው ውሸታም ነው ብለን ነው የምንፈርድበት። አይ አይደለም እንዳንተ እንተረጎመውና አሁን ዛሬ ነገ ጾም ይገባል። ነገ ማታውን አንዱ ሊገለኝ ቢላዋ ይዞ መጣ። ተኝቼ ዝም ብዬ ሊጠብቀው ሰይጣን ታስሯል ብዬ እንደዛ ባንተ ያረዳ እንደዛ ነው። የነብይን አስተምሮ ነው እንጂ መገናኛ ስንገናኝ ሐሙስ ቀን ሴጣንን አገኘ ነው። ሮጣ ፖይንታችን አለ ማለት ሐሙስ ሴጣን የለም ካልን በኋላ ይታሰራል የሚመጣም ካልን በኋላ ካገኘ ነው እውነት ከውሸት የምንለይበት ቀን ላይ ሴጣንና የለም ባልበት ላይ መጥቶ ካገኘ ነው ውሸታም የሆነው ነብይ ነው። አንዳንዴ እኮ አሁን ህጎችም እንትን ሊሉ ይችላሉ። እንደገና ደግሞ አሁን እኔ ለምሳሌ ያሁኑ በቂ ነው ለኛ አላህ ከአላህ በላይ አዋቂ የለም። አሁን ሌላው ደግሞ አሁን ቅድም አንድ ጥያቄ አሁን ላንሳና ሊወርድ ነው። ብዙ ጊዜ ሲታነሳ እንዲህ ብታ እኔ ደስ የሚለኝ ማለት ነው ያንተንም አንስተ በምንድን ነው የሸሸው ሴጣኑ? እሺ ሴጣኑ በምንድን ነው የሸሸው? ሴጣኑ በምንድን ነው የሸሸው? ሸሽቷል ስላልክ ፈርጥቷል ስላልክ አይ መላኮችን ሲያይ ሸሽቷል የሚል ሐዲስ የሆነ ጊዜ አንብቤው ነበር። አሁን ቦታውን አላስታውሰውም። በዝናብም ዝናብ አባሮታል የሚልም አለ። ዝናብ ያባራል ሴጣን ብለህ ታምናለህ? እሱም ቦታውን አላየሁትም። አንድ ነገር ሀሳቡን ማየት ብንችል ጥሩ ነው። ችግር የለውም። ሱረቱ አንፈል ላይ አንዴ ቁጥር 11 አንብበው እስኪ። ኦኬ አንፈል ማለት ምን ማለት ነው? አንፈል ማለት ምን ማለት ነው? ሱረቱ አንፈል ማለት ምን ማለት ነው? እኮ አሁን ህጉን ሊያስተምር እኮ አሁን ለምሳሌ አሁን መጽሐፍ ቅዱስ ላይ ተርጉመልን ለመዝረፋት በል ብለኸኛል። ፕሊዝ ለመዝረፋት በል ብለኸኛል። ሱረቱ አንፈል ማለት ምን ማለት ነው? እኮ ሙሐመድ ለመዝረፍ ያቀደው ነው ስትል እኮ ነው። እኔ እንደዛ ትብላለህ። እሺ ተርጉመው። እሺ ሱረቱ አንፈል ማለት ምን ማለት ነው? እኮ ስለዚህ አሁን ህግ ያስተማረን እኮ ነው። ለምሳሌ እነዛ አሁን እሺ ላሳየህ እና አንዴ ዝቅ አድርግልኝ ክርስቲያን ቁጥር 1 ላይ አድርገው። ይሄንን ማን ብዬ ልተርጉመው ታዲያ? ቁጥር 1 ላይ አድርግልኝ። ምዕራፉን አሳየኝ አንዴ ቅድሚያ። አንፈል ማለት ምን ማለት ነው? የጦር ዘረፋ ገንዘብ ማለት ነው አይደለ? እሺ ዘረፋ ማለት ነው አይደለ? ኦኬ ይሄ ዘረፋ ደግሞ ቆይ እዛ ቆይ አትሂድ ቦታውን ነው ትሄዳለህ ወደዛ። ያው ሱረቱ አንፈል ወይንም የጦር ዘረፋ ምዕራፍ ማለት ነው እኮ ይጠይቀዋል። ትንሽ ወርዶ እሺ ቁጥር 1 ላይ አድርግልኝ አሁን። እሺ ስለዚህ ዘረፋ ትበል ስላልከኝ ነው። ዘረፋውን ራሱ መሐመድን ያመቻቸው እንደሆነ ላሳየህ። ቁጥር 1 ላይ ከጦር ዘረፋ ገንዘቦች ይጠይቀዋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው ይላል። ዘረፋው የሚወስደው ማን ነው? መሐመድ ነው አይደለ? ለምሳሌ አሁን አንድ ነገር ይሄ ገንዘብ የተወሰደው ገንዘብ ህጉን ያስተማረን ያለው ይሄ ቁርአን ነው። በቃ አስተማረም አላስተማረም ያንን የዘረፈው መሐመድ ነው በቃ የወሰደው። ኤኒዌይስ አሁን ቁጥር 11 እንዳያርገው የዛለታ የዘረፋ የተካሄደለታ ሴጣኑ ፈረጠጠ ብላል። ሴጣን የፈረጠጠው ደግሞ በውሃ ይሸሻሉ። ሴጣን እንደናንተ አስተምሮ ማለት ነው። ከእርሱም በሆነ ጸጥታ በጦር ግንባር በእንቅልፍ በሸፈናችሁና ውሃንም በእርሱ ሊያጠራችሁ የሴጣንንም ጎትጎታ ከእናንተ ሊያስወግድላችሁ ልቦቻችሁንም በትዕግስት ሊያጠነክርላችሁ በእርሱም ጫማዎችን በአሾች ላይ ሊያደላድልላችሁ በእናንተ ላይ ከሰማይ
ባወረደላችሁ ጊዜ አስታውሱ ይላል። ሴጣንን በምንድን ነው የሴጣንን ጉትጎታ ከእነሱ ላይ በምንድን ነው ያስወገደው ይላል? በውሃ። ኦኬ፣ ስለዚህ በውሃ ነው ሴጣን የተወገደላችሁ የበድር ዕለት ማለት ነው። የአላህ እኮ መሳሪያ ብዙ አይነት ነው። ውሃም ብቻ አይደለም። ለምሳሌ የረመዳን አንደኛ እኔ አሁን ይሄንን ነገር ቆይ የአላህ ሂክማ ብዙ ነው። ሁሌም ስትመቱ የአላህ ሂክማ ብዙ ነው። ረመዳን ቀን ሴጣን አይደለም ይታሰራል አለ ባረራላቸው። ምንድን ነው የምትሉ እናንተ ሰዎች? ይታሰራል ያልከውም በውሃ አባረርኩልህ ይላል። ደግሞ እንደገና እንታሰረ ነው በውሃ የሸሽ ክርስቲያን ቀጥል። ሰይጣን ቀርቧቸዋል። ጠይብ ሙእሚኖችን ሰይጣን ቀርቧቸዋል። የዛኔ መጣ እንጂ አልቀረባቸውም። ሙእሚኖችን አይነካም። በረመዳን ቀን ሴጣን ሊያስወግድላችሁ እያለሽ የሴጣንን ጉትጎታ ከእናንተ ላይ ሊያስወግድላችሁ ጦርነት ገጠማችሁ። ከሴጣኑ ከእናንተ ሊያስወግድላችሁ ነው ያለው። መጣ እንጂ አልተጠጋቸውማ። መጣ እንጂ አልያዛቸውም፣ አልማረካቸውም። ሰይጣን መጣ ማለት በራሱ ለምሳሌ አንድ አንበሳ ታስሮ አንድ አንበሳ ታስሮ ከቦታው ብከድ ከታሰረበት ቦታ ብከድ አይበላህም? አይልማ ታሰረ የሚል የለውም። ሱሐቦች እኮ ከነዛ ከካህዲያኖች ጋር ደግሞ ሰይጣን አለ። ወላሂ ሐዲሱን አንድ ተፍሲሩን ከፈትላት። ሴጣኑ ራሱ ነው ሰራዊቱን አስከትሎ የመጣባችሁ። የታሰረበት ቦታ አይደለም ሄዳችሁ ከካህዲያኖች ጋር አለ እኮ አንድ ያዳምጥ። ሴጣኑ ሰራዊቱን አስከትሎ ነው የመጣባችሁ ሊወጋችሁ። ኢብሊስ እስከነ ሰራዊቱ ሊዋጋ ነው የመጣው። እና ዋናው ነገር ምንድን ነው? እሱ ሴጣን የለም ይታሰራል የሚለው ውድቅ ይሆናል። አንድ ሁለተኛ የረመዳን ጾም 30 ቀን ኦልሞስት ጾም አላችሁ። ይህንን ጾም ራሱ መሐመድ መጾም የጀመረው መቼ ነው? ረመዳንን የማይጾም ሰው ሙስሊም መባል ይችላል? ረመዳን ሳይጾም ሙስሊም መሆን ይችላል? ረመዳን ሳይጾም አይችልም። አንቺ ጋር እነማሁን ልትገቢ ትችላለች። ምክንያቱም በረመዳን ቀን ጾም ጾም አይደለም አይከፍርም። አብዛኞቹ ሴቶች ጋር ነው የሚገቡት። በምን ምክንያት ነው? ኢላሂ አብዛኞቹ ሴቶች ጋር ነው የሚገቡበት ምክንያት ምንድን ነው? አንደኛው ማለት ብዙ አይነት አለ። ዋነኛው ከረመዳን ጋር ተያይዞ ምንድን ነው ያለው ነብዩ? መክፈር ማለት ምን ማለት ነው? ለምሳሌ መክፈር ማለት ዳቦ ወንጀራ ነው። ግን ረመዳንን ጾሞ ወይንም ይቀጣል፣ ግን ተቀጥቶ ወደ ጀነት ይገባል። የለም እንደዛ የሚል ሽታውም የለም። ቁርአን ላይ እንደዛ የሚል የለም። ቀጥል። ሐዲስ ላይ የለም። ወይሽ አንዴ ነው አሁን አዳምጪ። እሺ ረመዳንን የማይጾም ሰው ይከፍራል አይደል? በጭራሽ። ቀደም አንቺ ራስሽ ብለሽናል እኮ ረመዳንን ካልጾመ ሙስሊም አይደለም ብለሽ ነበር። ረሳሽው። በደቂቃውስ ቀጥል። ያ ይሄ on the day of Badr በባድር ጦርነት ወቅት ኢብሊስ came with an army of devils በበድር ጦርነት ወቅት ኢብሊስ ከሰይጣናት ሰራዊቱ ጋር መጣ። carrying his ባነሩን ተሸክሞ in the form of a man በአንድ ሰው ተመስሎ ማለት ነው። ኢብሊስ said to the polytheists ከዛ በኋላ ኢብሊስ ለሙሽሪኮቹ እንደዚህ አላቸው ይላል በበድር ጦርነት ወቅት no one can defeat you today I am your protector ማንም ዛሬ ያሸንፋችሁ እኔ ነኝ የምደግፋችሁ ብሎ እንግዲህ ከመሐመድ ጋርና ከሰራዊቶቹ ጋር ሊገጥ ሰይጣን መጥቷል ማለት ነው። ያ እናመሰግናለን። ማሂር ቀጥል። እሺ ማሂር ምን ብሎናል ቀደም? ቆይ ለህ አንድ የሚታርጊ ማሂር ቡሃሪ ላይ ምን የሚል አዲስ አለ ብሎናል። የበድር ዕለት ሴጣን ታስሯል የሚል አለ።
መረጃው ማምጣት እችላለሁ ብሎ ነበር። ጥቀሰው ቀጥል፣ ሜይ ቢ ካገኘው። መርሐባ ጠበሪ ላይ ተፍሲር ጠበሪ ይቅርታ አሳስቻለሁኝ። ተፍሲር ጠበሪ ላይ ጠቅሰውታል። ይሄን ጠበሪማ እኮ ሰይጣን መጣ ነው የሚሉት። እንደውም እኮ እሱን ነው እኔም እያልኩ ያለሁት እና ታስሯል እኮ ነው አንተ ያልከን እንጂ ሰይጣን እንደሚመጣማ እኛ እያሳየን እኮ ነው። መጣ ብለህ አንተ ላነሳው ጥያቄ መልስ ሰጥ ነው የገባሁት። ምን መልስ ሰጠና? ለእኛ የጠቀስነውን ጥቅስ መረጃ እየነገርከን ጭራሽ እኛ ነው የሚደግፍ። ተምታቷል እያልክ ነው አይደለም እንዴ? አንተ ያነሳው ጥያቄ ነው እማማ ጠበሪ ጭራሽ የበድር ጦርነት ዕለት ሰይጣን ሊዋጋ መጣ ብሎ ይላል። እኛ እሱን ጠቅሰን እንዴት ነው እሱ ሰይጣን በሚታሰርበት ቀን ይመጣል የሚለን እያለን ነው። ሰይጣን ቡሃሪ ላይ ባለው መረጃ መሰረት ደግሞ የበድር ጦርነት ዕለት ታስሯል የሚል አለ አልከን። መለስክና እኛው የጠቀስነው ነው እማማ ጠበሪ የሚሉትን ሰይጣን የበድር ለታ ጦርነት ሊገጥም መጣ የሚለውን ጠቀስክልን። እኛኑ ሰፖርት አደረከን እንጂ ምንም የተቃወምከን የለም። ቤቢ ቀጥል። እንደዛ ሳይሆን ማለት ነው። አይ ማሂር ቅድም ያልከው ግን ይላል አስታውሰዋል። ቅድም የተናገርከውን በነገራችን ላይ ቅድም አላወራሁም። ጠየቃችሁኝ። ቡሃሪ ላይ ምን አለ ብለሃል? ሰይጣን በበድር ጦርነት ታስሮ ነበር የሚል አለ። ከዛ መረጃውን ለየዋለ ማምጣት ይቻላል አልከው። እስኪ አምጣውና እንየዋለ። ልታመጣ አልቻልክም ማለት ነው። ነው እንደዛ ያመጣ ነው። ምንድነው እንዴት ሰይጣን በረመዳን ሙስሊሞችን ይገጥማል ብለን ነው ከነሰራዊቱ እየሞገትን ያለ ነው። ምክንያቱም ነብዩ ሰይጣን ይታሰራል የረመዳን ወቅት ብሏል ማለት ነው። ኦኬ አይደለም። በእናትህ ማናሽ እህት ሰጥበ አንዴ ሚውት አድርጊ አንዴ። እና ምን ልል ነው የፈለኩት መሰለው ወንድሜ ወገኔ አንተ ተሳስተሃል። እሺ ቀጥልሽ። ተሳስተሃል። እሺ ለምን እሺ አልተሳሳትኩም ትላለህ? እሺ ማስረጃውን አምጣሽ። ሰይጣን ይታሰራል ታስሯል የበድር ጦርነት ወቅት ያልከው አልተረዳኝ። ማስረጃውን አምጣሽ። እኔ እኮ ማስረጃውን ብዬ ማፋጠጥ መያዝ እችላለሁ። ይሳሳት እውቀት ያለው ሲመጣ እንትን ትላለህ። ችግር የለም። ተሳሳተ ብለህ ያዘውና ያነሳችሁ ተሳሳተ ብለህ ያዘው ሳይሆን ተሳስተሃል። ቀጥል። እሺ ተሳስቻለሁ። ይሳሳት ችግር የለም። እና ጥያቄ አንስታችኋል። ምን ብላችኋል? ነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ሰይጣን በረመዳን ይታሰራል ብለዋል። ያ ከመሆኑ ጋር በበድር ዘመቻ ላይ ኢብሊስ ከነ ወታደሮቹ መጥቷል የሚላል እና ይሄ ተጋጭቷል እያላችሁ ጥያቄ አንስታችኋል። እኔ ያንን ለመመለስ ነው የገባሁት። እኔ ልሌ የፈለኩት ምንድነው እዚህ ቦታ ላይ አይጋጭም ነው ልሌ የፈለኩት። ምክንያቱም ይሄ ሐዲስ የወረደው አዳምጠኝ፣ ይሄ ሐዲስ የወረደው ነቢያችን ሰለላሁ ዐለይሂ ወሰለም በረመዳን ላይ ሰይጣን ይታሰራል የሚለው ሐዲስ የወረደው መቼ ነው? ከሁለተኛው ሂጅራ በኋላ ነው። ጠይብ አቡ ካሊድ አንዴ ነው ማን ነው? አቡ ካሊድ አስወጣለሁ አለም ሚዩት አድርግ። ቀጥል ማሂር። እና ደግሞ እዛው ሐዲስ ላይ ምናልባት አንተ አልጨረስከውም እንጂ በጣም ተመችቶኛል። የተናገርካን ነገር ተመችቶኛል። በደንብ ቀጥል። ኦኬ። እና እዛ ሐዲስ ላይ ምን ይላል? ያ በአንድ ሰውዬ ምስል ተመስሎ መጣ ነው ያለው። ቆይ ምንድን ነው ያልከን? ሴጣን በረመዳን ይታሰራል ከማለቱ በፊት ነው በበድር ዕለት ሴጣን የመጣው እያልከን ነው? እንደዛ አይደለም እያልኩ ያለሁት። ነቢያችን ሰለላሁ ዐለይሂ ወሰለም ጾም በመቼ ነው የተደነገገው ሲባል በሁለተኛው ሂጅራ ዓመተ ምህረት ነው። ዑለሞች በዚህ ላይ ሁለት አይነት ሀሳብ ሰጥተዋል። ምናልባት ከዛም በላይ ሊሆን ይችላል። እኔ ያየሁት ሁለት አይነት ሀሳብ ነው። እና ምን ይላሉ? ይሄ ሐዲስ የወረደው ምን የሚለው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን ውስጥ ሰይጣን ይታሰራል የሚለው ሐዲስ የወረደው በድር ጦርነት ላይ እነ ኢብሊስ ከተጣዱ ወይንም ደግሞ ያ ግጭት ከተፈጠረ በኋላ ነው ሐዲሱ የተነገረው ነው እያሉ ያሉት ዑለሞች። ምን ማሰር ያደርጋል እሱ? በመጀመሪያ ደረጃ አዳምጥ። ሰያ ደጋግመህ ጣልቃ እየገባ ነው። ተማስወርድህ እንድታዳምጠው ብዬ ነው። በኋላ እና በሁለተኛ ደረጃ የሚያቀርቡት ነገር ምንድነው? በአንድ ሰውዬ ምስል ተመስሎ መጣ ነው። እኔ ደብቀው ይሁን አላውቅም፣ አረበኛው ላይ አላገኘሁትም። እስቲ አንተ ሐዲሱን ሙሉን አምጣው። ጠበሪ ላይ የተጠቀሰውን አነብላለሁ። ያው ተጠቅሶልሃል ፊት ለፊት እንደ ፎርማው
እንደ ፎርም ኦፍ አንብቤዋለሁ። ሱርቃን ኢብን ማሊክ ኢብን ካን ምናምን እያለ አምጣው፣ ይቀጥላል። አረበኛው ሙሉ አንጠው፣ አለበለዚያ ነው ያውጥልህ። ያው ፊት ለፊት አረብኛውን አረበኛውን አደረገለት። አምጣው፣ ትራንስሌት አልፈልግም። አንብቤዋለሁ። እኔ ተመስሎ የመጣውን ሰው አንብቤዋለሁ። ተናግሬያለሁኝ እኮ ከነ ሰራዊቱ እኮ እሺ፣ ኢብሊስ በሆነ ሰው ተመስሎ መጣ። ከነ ሰራዊቱ ነው የመጣው። ሲመጣ የመጣው ማን ነው? ኢብሊስ ራሱ። ምንድን አረበኛውን ነው አምጣው፣ የምትለው ማሂር? አረበኛውን አምጣው፣ እኔ ልመልከተው። አንተ አደረገለት። አይደለም የምታነበው፣ አንተ አረበኛ ቆይ ትችላለህ። ቅድሚያ ከመሄድ ቆይ እዛው እንዳለ ክርስቲያን አሳያቸው። ለእኛ ልጆች ያነበብከው ትክክለኛ እንደሆነ አሳያቸው። ፊት ለፊት እኮ ፊት የተከፈተው እኮ ነው። አረበኛውን አምጣው፣ ትራንስሌት አልፈልግም እያልኩ አዳም ነው። ችግር የለውም። እስማኤል አዳም ለአንተ ለኦዲየንሴ ነው። እኔ ኦዲየንሴ ስለሚያምነኝ አታስብ፣ ችግር የለውም። እናንተ የቋንቋ አምላኪ ስለሆናችሁ። እሺ ይኸው ኦን ዘ ዴይ ኦፍ ባድር ሐዲስ የተነገረው በአረበኛ ነው እኮ በአንተ ቋንቋ፣ በእንግሊዝኛ አይደለም። አዳም ጥቆ ያር ፓኒክ እያደረክ ነው። እስልምና የሚቀብር ንግግር ነው የተናገርከው። እንዴት እንደምቀብር አሳያለሁ። ኦን ዘ ዴይ ኦፍ ባድር፣ በባድር ወቅት ኢብሊስ ካም ዊዝ አን አርሚ ኦፍ ዴቪልስ፣ ኢብሊስ ከሰይጣናት ሰራዊቱ ጋር መጣ። ኬሪንግ ሂዝ ባነር፣ ባነሩን ተሸክሞ ኢን ዘ ፎርም ኦፍ ኤ ማን ፍሮም ዘ ትራይብ ኦፍ ሙጂድ፣ በአንድ ጎሳ ሰው የሚመስል መስሎ ማለት ነው። ኢን ዘ ፎርም ኦፍ ማንን መስሎ? ሱራቃህ ኢብን ማሊክ ኢብን ጁሻም፣ ይሄንን ሰው ተመስሎ መጣ። የመጣው ግን ማን ነው? ራሱ ኢብሊስ። ከማን ጋር? ከሰራዊቶቹ ጋር። ኢብሊስ ሴድ ቱ ዘ ፖሊቴስት። ከዛ በኋላ ይሄ በሰው ተመስሎ የመጣው ኢብሊስ ምን አላቸው? ኖ ዋን ካን ዲፊት ዩ ቱዴይ፣ ዛሬ ማንም እናንተን አያሸንፋችሁም። ኤንድ አይ አም ዩር ፕሮቴክተር፣ እኔ ዛሬ እናንተ ጠባቂ ነኝ አላቸው። ተመስሎ የመጣው ማለት ነው። ምንድን ነው የምታወራው? አረብኛውን አድርግለትና የተለያየ ነገር ካለው የስ እንትን ይበልልን። ቀጥል። ኦኬ ቀጥል። እሺ ቀጥል። አሁን ማየት ቀጥል። ኢንቫይት እየላኩልህ ነው። አንሳ ማይክል። ኦኬ እሺ። አን እብን ዓባስን ቃል ይላል ታች ላይ ማለት ከእብን ዓባስ የተያዘ ሐዲት ነው። ሐዲቱ ጃ ኢብሊስ መጥቷል፣ የውመ በድር፣ በበድር ዘመቻ መጥተዋል አሉ። ፊ ጁንዲን ሚን ሸያጢኒ፣ ከሰይጣን የሆኑ እንትኖች ጋር ወታደሮች ጋር፣ ባንዲራውን ይዞ በአንድ ሰውዬ ምስል ሚን በኒ ሙድሪጅ ከሚባል ዝርያ የሆኑ ወይንም ደግሞ ጎሳ የሆኑ በማን ፎቶ? ሱራቅ ብን ማሊክ ብን ጃዕፈን በሚባል ሰውዬ ፎቶ ወይንም በሱ ምስል መጥተዋል አሉ። እና እዚህ ጋር ዑለሞች ምን ይላሉ? በሱ ሆነ ቅርጽ እንጂ የመጣው እሱ ሐቂቀተን አልመጣም። እሱ ራሱ ኢብሊስ አልመጣም። ቆይ መልስ ነው የመጣው ወይንስ ኢብሊስ ነው ሱራቅን መስሎ የመጣው? ኢብሊስ በሱራ ነብይ ምን ስላለ እኔ በሴጣን ልመሰል አልችልም በልመን ብታዩም ሌሎች ግን ትመሰላላችሁ። ኢብሊስ እንደዛ ተመስሎ ይመጣል ብሎ ስላለ ነብይ ወዲያ ወዲህ እንዳትል በብዙ መለጥፍ ስላለ። ስለዚህ ኢብሊስ ምን ሆነ? በሱራቅ ተመስሎ መጣ ኢብሊስ። ስለዚህ አይ ስለተመሰለ እንደዚህ ሆኖ ስለመጣ ሌላ ሰው ነው አይደለም። ኢብሊስ ግን ምን ሆኖ መጣ? ያንን መስሎ ሰራዊቱን አስከትሎ መጣ። እንደዛ ካልክ ሱራ 19:17 እስከ 21 አካባቢ ሜሪየም ጋር የመጣው ጅብሪል ሰው ተመስሎ ነው የመጣው። አይ ሜሪየም ጋር የመጣው ሰው ነው ጅብሪል አይደለም አትለው። ግን ተመስሎ የመጣው ማን ነው? ወንድ ሰው መስሎ ነው የመጣው። ኖ ለሜሪየም የመጣው ሰው ነው እንጂ ጅብሪል አይደለም እስካላልክ ድረስ ማለት ነው። ኤኒዌይስ ሴጣንም ማንን ተመስሎ መጣ? ሱራቅን ተመስሎ መጣ። ፖይንታችን ምንድነው? እሱ ሴጣን መጥቷል አልመጣም? መጥቷል። ኦብቪየስ ነው። ልክ ኢብሊስ አይምን ጅብሪል ሜሪየም ጋር መጥቷል እንደምትለው ሁሉ ወንድ ተመስሎ ቢመጣም ጅብሪል ወንድ ሰው መስሎ ቢመጣም ጅብሪል የመጣው ጅብሪል ነው ብለህ እንደምታምነው ሁሉ ሙሐመድ ጋም ሰው እየመሰለ ይመጣ ነበር ጅብሪል። ልክ እንደዛ ሁሉ ኢብሊስም ደግሞ ሰው ሱራቅን ተመስሎ መጥቷል፣ ተዋግቷል። መቼ? የበድር ጦር
ግን አንድ ቅድም ልከታተል ለካት ነበረች፣ እሷን ልምታብህ። አይ ሐዲሱ በኋላ ነው የተወራው። በረመዳን ቀን ሴጣን አይመጣም የምትለው በኋላ ነው፣ በድር ደግሞ በፊት ነው የተካሄደው የሚል አይነት ተናግረ ነበረ። እንደዛ ከሆነ በብዙ አይነት ትምታለህ ወንድሜ። አንደኛ ሙስሊም ነህ፣ ሌለተል ቀድርን ታምናለህ። ሌለተል ቀድር ራሱ መቼ ነው የሚጀምረው ብዬ ብልህ መልስ አይኖርህም። ሌለተል ቀድር ቤዝ የሚያደርገው ወሩን እንጂ የጀመረበትን አይደለም። እንደዛ ከሆነ ነብይህ ራሱ ሌለተል ቀድርን 9 ወር ብቻ ነው የጾማት። በረመዳን ሌለተል ቀድርን ፈልጓት ስላለ ማለት ነው። ስለዚህ ቤዝ የሚያደርገው ማንን ይሆናል ማለት ነው? ወደኋላ ይሆናል ማለት ነው። እንትኑ በወረደበት ጀምሮ፣ ጦሙ በታዘዘበት ጀምሮ። በበድር ጊዜ ደግሞ ታዟል ወይ? ታዟል። ኦብቪየስሊ ታዟል። ከታዘዘ ደግሞ በዛ ወራት ላይ ይሄ ነገር ሊከሰት አይችልም። በቃ አይችልም። ምክንያቱም እኔ ካልኳችሁ በኋላ ነው ሴጣን ማይመጣው ሳይሆን ያለው በረመዳን ወር ነው እንጂ ያለው እኔ አሁን ዛሬ ከነገርኳችሁ በኋላ እንደዚህ አይሆንም ብሎ ነብይህ አልተናገረም። ሽታውም የለው። ቤዝ ያደረገው ማንን ነው? ወሩን ነው። ወሩ ደግሞ ሌለተል ቀድርንም ደርቦ ስለሚይዝ ሌለተል ቀድር ወደኋላ ባክ ያደርጋል ማለት ነው። በዛን ሰዓት ደግሞ ጾሙም ታዞ ነበር። በሁለተኛው ሂጅራ ላይ ማለት ነው በድር ጦርነት የተካሄደው። ስለዚህ ቤትም ብትሄድ አወጣ። ያ ቴንክ ዩ ፎይ። በነገራችን ላይ ብዙ ጣጣ እንደሚያመጣባቸው ስለሚያውቁ ነው በዚህ መንገድ ለመሸፋፈል የሚሞክሩት። ግን በሚገርም ሁኔታ ሰይጣን በረመዳን ወቅት በጣም ብዙ ያደረጋቸው ነገሮች አሉ። አንደኛው ነገር ለላይቱ ተመታ። ስለዚህ ቀን ያነሳው ነገር ሁሉ ተመታ። ለሊት በመስገድ ነው የምትገኘው። ኦካስ አርጉመንቱ ራሱ አልገባሽም። አታውቂም አንቺ። ቆይ የሚታርጊ ለሊት ቀን መስገድ የሚለው አይደለም። እንዴት ሌለተል ቀድር መቼ ነው የምትገኘው? ሌሊት ላይ ነው። እሱም ሌላ ጣጣ አለብሽ። እዛ ውስጥም እዛ ቅርቃር ውስጥ ምልክተትሽ መቼ ነው የምትገኘው? ሌለተል ቀድር ሰዓቱን አልተነገረንም፣ ግን ሌሊት ላይ ነው። እሺ መቼ በየትኛው ሳምንት ላይ? ረመዳን ስንት ወር ነው? አንድ ወር ነው አይደለ? ወሩን እንጠባበቃታለን። ወሩ ሙሉ ከነገ ጀምረሽ፣ ነገ ጾም ከገባ ከነገ ጀምሮ ትጠብቂያታለሽ? አዎ ኢንሻአላህ። አዲስ ሽናታ ማለት ነው። ነብይሽ እንደዛ አላለም። ይሁን ብዙ መዘዝ አለው። ሌለተል ቀድር ላይ ነብይሽ እርስ በርሱ የሚጋጭ ንግግር ተናግሯል። ብዙ ስህተቶችን ተናግሯል። ብዙ ችግሮችን አሉት። አዳምጥ። ይሁን መጀመሪያ ሚውት አታድርጉ። የምታወራ ከሆነ በስትክክል አውራ። ሚውት አታድርጉ። ፊት ለፊት መጋፈጥ ስለምትችል መጨረሻይቱ 10ኛይቱ ቀን ላይ ብቻ። ስለዚህ ግጭት ነው። ኢላሂ መጨረሻይቱ 10ኛይቱ ቀን ላይ ብቻ ሳይሆን ደግሞ መጨረሻይቱ 7ኛ ቀን ላይ ደግሞ ብሏል። ስለዚህ መሐመድ የመጣለትን ሁሉ ይናገር ነበር ማለት ነው። አንዴ መጨረሻይቱ 7ኛው ቀን ይላል፣ አንዴ 10ኛው ቀን ይላል። ስለዚህ መሐመድ የመጣለት የሚናገር ነው። ይሄም ወይ ይሄ ነው። እንደዛ አይደለም። ድምጽ ይሰማል። ይሰማል። እና እንትን አታርገኝ፣ ሚውት አታደርገኝ። ጭራሽ አልጠቀስኩትም። ከዑለሞችን አቋል እየጠቀስኩኝ ነው መልስ የምሰጠው። መጀመሪያ ሀሳቤን አስጨርስ፣ ከዛም በኋላ እንትን ማለት መልስ መስጠት ትችላለህ። ግን ሀሳብ እየቆራረጥ ሚውት እያደረክ ቆራረጥክ አትበለኝ። በመጀመሪያ አብራራህ፣ ተናገርክ። ከዛ እንግሊዝኛው ሲከፈትም እኔ ጣልቃ ሳልገባባ አወራህ። ከዛ አረብኛውን ነው ፈልገዋል፣ አረብኛውን አነበብክ፣ አብራራህ። ከዛ በኋላ ነው እኔ መልስ የሰጠሁት። ቆይ በቂ መልስ እሰጥሃለሁ። አፍህን የሚያዘጋ መልስ እሰጥሃለሁ። ግን ሚውት አታድርግ። መረጃ ስለምፈልግ ኦዲየንስም መረጃ ስለሚፈልግ አንድ አዲስ ጥቀስ። አንተ የሚረዳህን አንድ አዲስ ብቻ። ችግር የለም አብሽር፣ ችግር የለም። አንተ የሚረዳ ሐዲስ ነው የማታመጣው እንጂ እኔን የሚረዳ ሐዲስ ብዙ አመጥልሃለሁ። አንደኛ በጦርነት ጊዜ
አዳምጥ። ክፈት ማስረጃ። ሀሳቤን ላቅርብ፣ ማስረጃዬን አቀርባለሁ። ክፈት ቅድሚያ። እኛ ሙስሊሞች እኮ ካወጣ በኋላ ማስረጃ ልወጣ ትችላለህ። ተረት ካወጣ ወዲያ ልወጣ ስለምችል ማስረጃውን እኔ አንተ ነኝ እንደ ሚዩት እያደረኩ ፈርጥጬ የምወጣው? ወይም ማስረጃ ትከፍታለህ? አዳምጥ። በማስረጃ ነው ማውራት ሲጀመር የገባሁት ማስረጃ። ቡሃሪ ላይ ያመጣለሁ ብለህ እኮ እኛ የጠቀስነውን ጠበሪን የጠቀስክ ሰውዬ ከሆነ አንድ ማስረጃ አትጠቅስም። እኔ ወራርዳለሁ፣ አንድ ማስረጃ አትከፍትም። አንተም የረዳውን ያልከውን ክፈተውን። ቡሃሪ ላይ አለኝ ብለህ ነበር፣ ክፈተው። አንድ ብቻ ማስረጃውን ክፈተው። ካሜራን ቫይት ላድርገህ። ካሜራን ክፈት። ሰው የአማርኛ ይገባም እንዴ? ሚዩት አታድርግ። ማስረጃ ትከፍታለህ? ማስረጃ ትከፍታለህ? ገና ብዙ ማውራህልኝ። ኦኬ፣ እሱ ብዙ የምታወራኝ ከሆነ ከስፍታታ እያደረግ ኮመንት ላይ አውራ። ኢዴት ማስረጃ መክፈት የምችሉ ብቻ አውሩ። ተረት የእናንተን ልንሰማ አይደለም። ኤኒዌይስ መረጃ ክፈቱ ከተባላችሁ መረጃ መክፈት አለባችሁ። መክፈት ማችሉ ከሆነ ደግሞ ጥቅሱን ተናገሩ። ስለዚህ መረጃም ላምጣ ብሎ ቅድም ሰምታችሁታል። ፖዝ አድርጎ ረጅም ሰዓት ቆይቶ ከዛ ወደ መረጃ እንደሌለው ሲያውቅ እኛ የጠቀስነውን በቃ እሱኑ ነው አለ። አሁን ደግሞ መረጃ ላለኝ ይላል። ኤኒዌይስ መረጃ ያላችሁ ካላችሁ አላችሁ፣ ከሌላችሁ የለንም ብሎ ዛሲት። ከዛ ውጭ ግን እንትን አትበሉ። ይሄ ከስድስተኛ ክፍል ያላለፋችሁ እዚህ ቤት አትግቡ። አምስተኛ ክፍል ያቆመን ኡስታዝ ብትከተሉ እዚህ ቤት እንዳገቡ። ካሊድ እንደዛ አይደለም። መረጃ ያለኝ ካለ አንድ ሰው መጠየቅ አለበታል፣ ማምጣት አለበታል። ከድር ልክ ነው፣ ማምጣት አለበት። ተረት ነው የሚያወሩት እነዚህ። ከዛ ተልኮ ነው ኡስታዛቸው ተረት ስለሚያወራ ነው። ሶሪ ቅድም ሰምተዋል። መረጃ ያለኝ ቡሃሪ ላይ እንደዚህ ያመጣለሁ ብሎ ነበረ። አረ ጊዜ ለማቃጠል እኮ ነው። እነዚህ ተረት ነው፣ ዝም ብሎ ያ። አንተ ከድር ተብዬው ምንድን ነህ? አንቺ ተብዬ ምንድን ነሽ አንቺ? እኔን ከመጠየቅ ስም ቀይረ ነው እንዴ ቁጭ ያልከው? እሱ ጋር ውጣ። ደግሞ ለምን እወጣለሁ? አንቺን እኮ ሙስሊም ነሽ ብሎ እኮ አያምንም እሱ። አንቺ ባት አምላኪ ነሽ ብሎ ነው የሚያምነው። ከማንኛውም የለም ይሄ ልጁ ራሱ ሸይጣን። እስቲ ሙስሊም አትለው ክርስቲያን። እኔ አዎ አንቺ ሙስሊም አይደለሽም እኮ ጣዖት አምላኪ ነሽ። አላህ ጫማ የሚያደርግና ወጣት አለ ነው የምታመልኪ። ቆይ እስኪ አንድ ጥያቄ ነበረኝ። ለቆይ ክብርህን ጠብቀህ ተከራከር። ምን የሆነ ጋጠ ወጥ ነው? ምን ታደርጋለህ እሱ ጋር ሲጀመር? ምን አገባሽ? ለተጠየቀው ጥያቄ መልስ ካለ መልስ። እሱ ጋር ጥግ ላይ እፎይ ጥግ ላይ ቁጭ ብለህ አታሽቃብጥሽ። በማስረጃና በእንትን ነው እዚህ የምንነገረው። በማስረጃና በእንትን ነው እዛ ከተላክሽበት ያ አንተ ወንድ ልጅ ኬት እንደሚያመጣው ይሄ ሰው ይቆየ እዚህ ጋር ሸይጣን ነገር ነው የሆነ ነጃሳ ፈርዶስ። አንዴ ቆይ፣ ኧረ ተውን እንዴ ተውን። ቆይ አንዴ ወደ ቶፒኩ መልሶ ክርስቲያን ፓራፍሬዝ አድርገው። አንዴ ቶፒካችን ላይ እንመለስ። በቃ አሁን ተው፣ አቁሙ፣ እረፍ። አንዴ ሱራ 97 አንዴ ክፈትልኝና ቁርአን ግልጽና የተብራራ ነው ብለህ ታምናለህ ኢብራሂም? አይ ዛሬ ወደ ቶፒኩ እንምጣ እኮ። ቶፒኩ ላይ እንገባለን። ግልጽና የተብራራ ነው አይደለ? ግልጽና የተብራራ ነው አይደል? ረመዳን ቁርአን የወረደበት ነው አይደለ? መቼ ነው የወረደው? በአንዴ ነው የወረደው? የረመዳን ቀን ቁርአን በአንድ ቀን ነው የወረደው? በቂ እውቀት የለኝም። ታዲያ ምንድን ነው እሱ? የረመዳን ቀን ነው ቁርአን የወረደው የምትሉት? ሙሐመድ የሆነ ነገር ሲፈልግ መገለጥ ወጣልኝ እያለ በየቀኑ ሲናገር ነበረ። ቤት ውስጥ ለምሳሌ ወሬ ሲጫወቱ ሚስቱ ጋር እንትን ማለት ሲፈልግ ከቤት ይውጡልኝ አለብህ። ድንገት ነው። ሱራ 3 161 ላይ ሌባነ የተሰረቀ ምናምን ብለው ሲያሙት
ለነብይ ሰለባ መደበቅ አይገባው መገለጥ መጣልኝ ያለው በአንድ አፍታ ነው። የዘይድ ሚስት ፈልጎ እንትን ሼም ያዘውና አንተ ነብይ ወይ ሰዎች እንትን ብለህ ሼም ዞህ ለምን እንደዚህ ታደርጋለህ አግባ ተብያለሁ ብሎ ያለው አንድ አፍታ ነው። ገንዘብ ክፍፍል ላይ ሲያሙ ሰማና የጦር ዘረፋ ገንዘብ እና አላህ ነው ብሏል አላህ ብሎ ያለው አንድ አፍታ ነው። ሙሐመድ ዘሩ ቆራጣ ነው ሲሉት ሰማና ወዲያውኑ መገለጥ መጣልኝ ብሎ ዘሩ ቆራጣ ነው ያለ እነሱ ናቸው ዘራቸው ቆራጣ፣ እኛ ብዙ ነገር እንሰጠነ ሰዋም ብሎ ከውሰርና ወረደ ምዕራፍ አንድ ምዕራፍ ሙሉ። ለሊት ጠዋት ሄዶ ተራራ ላይ ሲጮህ አቡ እንትና አጎቱ መጣና ምንድነው እሱ ጥፋ ምናምን ስራ አቡላ ማለት ነው። የአቡላብ እጆ የጠፉ ከሰሩ እሷም እንጨት ተሸካሚ ስትሆን እሷ ከአንገቷ ላይ ጭርታ ያለባት እሳት ውስጥ ትገባለች ብሎ የተናገረው አንድ አፍታ ነው። ምንድነው እሱ? አይ መንገድ ላይ እየሄዱ ብልታችንን እንቁረጠው ሲሉ ኖ ብልታችሁን ከምቆርጡ ወሲብ አድርጉ ብሎ ሱራ 4 የወረደበት በዚህ ምክንያት ነው። የረመዳን ቀን ጾም ሲጾሙ አልቻሉም። እየሄዱ ወሲብ ያደርጉ ነበር ተደብቀው። ሱራ በቀራ 187 ላይ ወሲብ እንታደርጉ ተፈቅዶላችኋል ብሎ አመጣ። ክርስቲያኖች እኮ ወሲብ ስለማያድ አትድከም፣ በቃ ይበቃል። ምንድነው አሁን? ቆይ ክፈትለት ወሲብ እንታደርጉ ብሎ አመጣ። አይ እነሱ እንደዚህ ስለ ስጋ ምናምን ስለማይበሉ ወሲብ እንትን ይላሉ ምናምን ኖ አላህ የፈቀደላችሁ እርም አታርጉ ብሎ ሱራ 587 አወረደ። በአንድ አፍታ ነው እንትን የሚለው ይኸው ሱራ 2 187 በጾም ሌሊት ወደ ሴቶቻችሁ በመድረስ ለእናንተ ተፈቀደላችሁ። ይኸው ዋሸው የረመዳን ቀን ነው ይሄ፣ በጾም ላይ ነው። አንድ አፍታ ነው ይመጣለት በቃ። እሺ ምንድነው ነው አሁን? እነርሱ ለእናንተ ልብሶች ናቸው፣ እናንተም ለእነርሱ ልብሶች ናችሁ። አላህ እናንተ ነፍሶቻችሁን የምትበድሉ ሆናችሁ አወቀ፣ በእናንተም ላይ ተመለሰላችሁ፣ ከእናንተም ይቅርታ አደረገ። አሁን ተገናኟቸው። እንዋጋ በለው። ይሄ ሁሉ ወጣት አለ በጾም ወቅት እየሄዱ ይሰርቁ ነበረ። ከዛ በኋላ ተገናኙ። ለምንድን ነው እሱ ሐዲሱ ላይ ለምን ተዋሽ እንትላላችሁ? ቆይ ሲጀመር ቆይ ሰው ራሱ ቆይ የኢትዮጵያ ሕዝብ አሁን አስብ፣ ፍረድ እስኪ። ቀን ቀን ስራ ነው የምትለው፣ ማታ ነው በቃ እንትን የሚለው ከሚስቱ ጋር። ቀን አላስችል ብሏቸው በጣም እየሄዱ ሌላ ቦታ ይሰርቅ ነበረ። ማታ ተገናኙ፣ ማታ ይሻላል። ምንድነው እሱ? ኤኒዌይስ ዋና ፖይንታችን ግን ምንድን ነው? ምንም ስጋዊ የሆነ ነገር ቀን አለመብላት፣ ቀን ወሲብ የተገለጠለት ጊዜ ካስታወስክ ቡሃሪ 3 ሳይ ሙስሊም 160
ሱረት ኦኬ። ይህን ክፍል አንብብልኝ እስቲ ወገናችን። ይህን የቁርአን ክፍል አንብብና እስቲ ያስረዳኝ። ሙሉ ላይ እንምራታ አንብብና እስቲ ያስረዳኝ። ቀጥል ሰያ ሰያ ቀጥል። እሺ ከድር ቀጥል። ሌለቱል ቀድር ማለት እንትን ኬር ኖ ማብራሪያ አይደለም። አንብቡት ቅድሚያ ኢና አንዘልና ከሚለው ጀምራ ኢና አንዘልና ፊ ሌለቱል ቀድር ከሚለው ጀምራ ኢና አንዘርናሁ ሌለቱል ቀድር ወማ አድራከ ማ ሌለቱል ቀድር ሌለቱል ቀድር ኸይሩን ሚን አልፍ ሸህር ማለት ላብራራል ምን ማለት እንደተፈለገ ቁርአን ተወረደበት ማለት ሳይሆን እሺ በዛ ቀን መልካም ስራ የሚሰሩት እንደ 1000 ወር ማለት ነው። አንዱ ቀን የሰራው እንደ 1000 ወር ይቆጠርልሃል ነው ደታል የሚለው እኛ ማብራሪያ ላይ ነው የሚለው እዚህ ላይ ማብራሪያማ እሱ ቆይ ማብራሪያማ ኸይሩ ምን አልፍ ሸህር ማለት ምን አልፍ ሸህር ማለት ምንድነው? እሺ መልካም ነው። ከእኛ በመወሰኛይቱ ሌሊት አወረድ ነው አለ። ምንድነው የወረደው? የሚወርዱት መላእክቶች እና ጅብሪል ነው የሚወርዱት። አወረድ ነው እኮ የሚለው። አው ያዛቸዋል ይወርዳሉ። እኛ በመወሰኛይቱ ሌሊት አወረድ ነው ነው የሚለው። ዘልናሁ ፊ ለይለቱል ቀድር ማ አድራከ ማ ለይለቱል ቀድር ለይለቱል ቀድር አልፍ ሸህር የመጀመሪያው ላይ الملائكة والروح في بإذن ربهم سلام حتى مطلع الفجر እባክ አረብኛውና አማርኛው በጣም አራምባና ቁቦ ነው። አንተ እንዲሁ ዝም ብለህ ብቻ መፈለጉ ምንም ለአንተ ዋጋ የለውም። አንዋር እኛ በወንድምነት ስማኝ። አሁን እኔ ደወልኩልህ ዛሬ ይኸውልህ እስካሁን በእኔና እኔ ረመዳኔን በሰላም መጾም የምፈልግ ሰው ነኝ። ካጠፋው ይቅርታ አልልህ፣ ካጠፋብኝ ይቅርታ እንድትለኝ ነው። አንዋር እሺ ወደ ሌላ ወስደኸዋል፣ አድርገኸዋል። ሃይማኖቱ ጥላቻ አይደለም። ምን የሚያጠላላን ነገር አስፈልገው ነው ተርጉሞ እናንዘልና ፊ ሌለቱል ቀድር የሚለውን እስፍታልኝ ምን ማለት ነው? እኔ ወላሂ አና مش ما عنديش تفسير قرآن እኔ ሙፈስር አይደለሁም። አሁንም ድንገርህ تمام ታረካሉ እንግዲህ አማርኛ ተከላለም እና انزلناه في ليلة القدر እኛ ማለት ነው በሌለቱል ቀድር ቀን ምን አወረድ ነው ዋት ان انزلنا في ليلة القدر አወረድን ሌለቱል ማ አድራካ ማለት ምን ማለት እንደሆነ ታውቃለህ? ሌለቱል ቀድር ይላል። ቆይ ላስተም ለዲያሪ خير من 1000 شهر ليلة القدر ك1000 ور يتشال ነው ይላል። ليلة القدر خير من 1000 شهر تنزل الملائكة والروح في بإذن ربهم ملائكونا ከነ መንፈሳቸው የወረዱበት ቀን ነው። ለነንፈሳቸው ሳይሆን መላእክቱና መንፈሱ 1000 ወር ይሻላችኋል ይላል። ይሄ ላስት 27 ቀን በኋላ ያለው የዱዓው ቀን ነው። እኛ ዱዓ የምናደርግበት የትኛው እዚህ ጋር 27 ቀን የሚል አለ? እኛ በሱናው ነው። አሁን ቁርአኑን አይደለም በሱናው ነው የምንሄደው። አሁን ስለዚህ ቁርአን ላይ አታምታታኝ። ይኸውልህ ሱና አለ፣ ይኸውልህ ረሱላችን ያደረጉት ስራ አለ ለመከተል፣ ቁርአኑ ደግሞ አለ። አዳምጥ ቁርአን 6114 ላይ 1689 ላይ 1211 ላይ ግልጽና የተብራራ ነው። ቁርአን ይላል አንዳች ነገር አልተውንም በግልጹ መጽሐፍ ውስጥ የተብራራ ቢሆን እንጂ ብሏል። ስለዚህ ቁርአን ላይ ምንም ነገር ያልተብራራ ነገር ይሄን ሙሉ ምዕራፉን አንብቤ ትርጉም አልሰጠኝም፣ ሴንስ አልሰጠኝም። ይሄ መጽሐፍ ምንድነው የሚያወራው? ነገር ግን ምን ይላል? ቁርአን ግልጽና የተብራራ ልስን በአንዴ ልጨርስ ነኝ።
ነገሮቹ ሁሉም ያብራራ ራሱም ግልጽ እና የተብራራ ካለው ላቀልልህ በጣም አቅልዬ ልንገርህ ምን እንድትል ኢየሱስ ጌታ ነው እንድልህ ነው የምትፈልገው? አንድ አዳምጥ ከአዳምጥ ኢየሱስ ጌታ ነው እንድልህ ነው የምትፈልገው? እኔ ጌታ ነው እልሃለሁ ኃላፊነቱን ወስጄ። በቃ ችግር የለውም። ለምንድን ነው እንደዚህ አይነት ነገር ውስጥ የምታደርገው? ይሄ ሃይማኖት ነው። ሃይማኖት አንተ ባመንበት ታምነዋለህ፣ እኛም ባመንበት እናምነዋለን። ሃይማኖት መናገር እና እባክህ ረመዳን ብለህ አትጨቅጭቀን፣ ራሳችንን አታሳመን። አላሳምማችሁም። ሀገራችን ላይ ሰላም ይውረድልን፣ ፍቅሩ ይምጣ። እንደዛ ተብሎ ነው የሚደረገው። ዝም ብለህ በቃ መሳደብ ጌታ ነው እላለሁ። በቃ ተወን። በጣም ያወቅምናምን ምንም አታውቅም። የምታሳዝነኝ እውነቴን ነው የምልህ። አንተም አይደለህም የሚተረጉ ተወን። በቃ ራሳችንን እናሳምን። በጠበጥከን እና አይቻልም ዘልናል አረቢ ቢሊሳንን አረቢ ይላል። በአረብኛ ቃል ታዲያ እኔ በአረብኛ ወረድ ነው እሱ። እኔ አረብ አይደለሁም። የአረብ ከልት አይመለከተኝማ እኮ አይመለከተኝም። የከልት የሆነ አስተምሮን እስልምና ኢትዮጵያ ውስጥ መሰበክ የለበትም ማለት ነው። ስለዚህ በአረብኛ የሆነን ከልት ለምን ትነግሩናላችሁ? ምክንያቱም 14:4 ላይ ደግሞ ለሁሉ ማን ነው ኢትዮጵያ ምንድን ነው አልገባኝም ልትል የፈለግከው ነገር። አንተ ይህንን ማጣላትን ተው፣ ብዙ አታናግረን እባክህ። ወደ ቶፒኩ መለስ። ይህንን ማጣላት ደግሞ ሼጣን ትላለህ። ራስህ ነህ ሼጣን፣ ትልቁ ሼጣን። ሼጣን ምናምን ከእንትና ጋር ሰራ። ሼጣን ማለት የአንተ አይነት አሳሳሽ ሰው እኮ ነው። ሌላ እኮ ነገር የለውም። ቀንድ ያለው መስሎ ነው አንተ እንደምታስበው አይደለም። መንፈስ ነው፣ ያንተ መጥፎ መንፈስ ነው ሸይጣን ማለት። እሺ ኦኬ። አንድ ነገር ልጠይቅህ። ሱራ 252 ላይ አያተል ኩርሲን ሸይጣን ማባረሪያ ነው አይደለ? አያተል ኩርሲ ሸይጣን ማባረሪያ ነው አይደለም? 255 ያለው ማለት ነው። ሸይጣን ማባረሪያ ነው አይደለም? ምን የሚለው እስኪ ንገረኝ። እኔ አያተል ኩርሲን ታውቀዋለህ ጠንቅቀህ። ሸይጣን ማባረሪያ አንተ ሙስሊም አይደለህማ። አንተ ሙስሊም አይደለም። ሁለኛ እኔ እንድረዳ እኮ ነው የምፈልገው። ሸይጣን ማባረሪያ የመቀሩት ምንድን ነው እሱ? በብዛት እስቲ ካሊድ ምንድን ነው እሱ? ከድር ቀጥል እስቲ። አላሁ ላኢላሃ ኢላ ሁወል ሐዩል ቀዩም የሚለው ላ ተእኹዙሁ ሲነቱን ወላ ኑም ለሁ ማ ፊ ሰማዋት ወማ ፊ ልአርድ መን ዘ ለዚ ይሽፋዑ ኢላ ቢኢዝኒህ يعلم ما بين أيديهم وما خلفهم ولا يحيطون بشيء إلا بما شاء وسع كرسيه السماوات والأرض بس ولا يحوطون. لم يمكروت ينكفل لم يمكروت من مالت እንደሆነ ገብቶሃል? ገብቶኛል። ያላ ኩርሲ ሰማይና ምድር ሰፋ፣ እርሱ ከሱ በቀር አምላክ የለም፣ ሕያው ምናምን ተረት ነው። ኤኒዌይስ ለምንድን ነው የምትቀሩት? ይኸውልህ አላህ ሐይ ቀዩም ነው። በደንብ ስማ። ለምንድን ነው የምትቀሩትን? ያልጠየቅኩም አስጨርሰኛ ምን እንደሚል መጀመሪያ ያልጠየቅኩማ። አላህ ህይወት አለው። ምን አገባኝ ነኝ? አልጠየቅኩም። ለምንድን ነው የምትቀሩት? ይሄንን ክፍል ሴጣን ማባረሪያ ትጠቀሙታላችሁ? የአንተ አይነቱን ጂኒ ልናባርር እኮ ነው። ቴንክ ዩ። እስቲ አሁን ቅራ እናባረኛ። ማንን? ይህንን ነገር የሚሰሩ ሰዎች አሉ። ከፈለክ ወስድሃለሁ። እኔ አንተ ጂኒ ላይ ያለውን ካላወጡልህ እኔ አንገቴን እንሰጣለሁ። እኔ ደግሞ ልስጥ ቡሃሪ አንገቴን ሰጣለሁ። ቡሃሪ 10 ትፈትልኝ። ስጦታ ቡሃሪ 10 ላይ አንተን ራሱ ሴጣን ማባረሪያ ብሎ ያስተማረ ሴጣን መሆኑን ላሳየ። ያውም በረመዳን ቀን ሴጣን ይታሰራል ባልከው ቀን ሴጣን ማባረሪያን ሴጣን ራሱ አስተማረ። ቻሌንጅ ታደርገኛለህ? ሴጣን ይታሰራል ባለህ ቀን ነብይህ ሴጣን ማባረሪያን ራሱ ሴጣን አስተማረ። እንኳን ሴጣን ልታባረርበት። ይሄውን የጠቀስኩልህ ሰደቃ ላይ ነው። ሴጣን ማባረሪያን ሴጣን ራሱን ያስተማራችሁ አይደለ? ለአቡ ሁሬራ
ሴጣን አይደለም እንደዛ አይደለም። ቁርአን ነው የሚያስተምረው። ማን ቁርአን ነው የሚያስተምረው? ቁርአን ነው የሚያስተምረው። ቆይ ልንገርህ ፎነ ልንገርህ። እሺ ቀጥል። ሰይጣን ሄዶ ለአቡሬራ እንደዛ እንትን ያዘውና ለ3 ቀን አሰረው። ከዛ እስቲ አንድ ነገር እኔ አንድ ምክር ልንገርህ፣ አንድ እንትን ላስተምር ብሎ ነገረው። እኛን ለማባረር ስትፈልግ የምትቀራ ሱራ ወይ ላስተምር ብሎ ቀራ። ከዛ ሄዶ ነብዩ ሲጠይቅ ግን የነገረ ሐሰተኛ ነው፣ ግን ቁርአኑ ልክ ነው አለ። ሰይጣን ነው ቃሉ ልክ ነው፣ ግን የነገረ ሐሰተኛ ነው አለ። እሱ ሰይጣን ነው አይደለ የነገረው አቡ ሁረይራ። ስለዚህ አቡ ሁረይራን ሰይጣን በምን እንደሚባረር አቡ ሁረይራ ማለት ሙሐመድ ካካ ሲል ድንጋይ ይዞለት የሚከተለው ነው። የድመቶች አባት ማለት ነው አቡ ሁረይራ ማለት። ይህንን ሰውዬ እንኳን የነብዩ ሐዲስ በብዛት ያስተላለፈው በአንደኛነት አቡ ሁረይራ ነው። ይህንን ሰውዬ እንኳን ምርጡ ሰሃባ የሚባለውን ሰይጣንን ማባረሪያ ያስተማረው ራሱ ሰይጣን ነው አይደለ? ሎክ ሌት ሚ ቴል ዩ ሰምቲንግ ላሳጥርልህ። አንተ በጣም ሩቅ ነው አይደለም ከድር። አሁን አንተ ትግባ ነው አይደለም ከድር? አው ግን ለቡሬራ ነው የተነገረው። አንተ እንደሚያረግ ውስጥ ያለው አንዋር በቃ ሌላ ነገር አንዋር ባይ ችግር የለውም። ወይት አቡ ሁረይራን አሁን አንዋር ማይከን አንሳ። አቡ ሁረይራን ሰይጣንን ማባረሪያ ያስተማረው ራሱ ሰይጣን ነው አይደለም? ማይከን አንሳው። አቡ ሁረይራን ካንተ አለየውም። በቃ ልንገርህ፣ አንተ እኮ ነህ ማለት ሸይጣን። አንተ ለምን ሌላ ሰው ጋር ትፈልገዋለህ? ራሱ ያለው እኮ መንፈስ ነው። ይሄ መጥፎ መንፈስ ነው። አንተ ሸይጣን ማለት ምን መስሎ ነው? ቴንኪው ተስማማላችሁ? ከላይ ያላችሁት አቡ ሁረይራን ካንተ አለየውም ብሏል። በብቸኝነት ሐዲስን በዋናነት ያስተላለፈው አቡ ሁረይራ ነው። የነብዩ ካካሲ ድንጋይ የሚያቀበል ሌስን ከድር ትስማማለህ? አቡ ሁረይራ እንደኔ ነው? አይ አልስማማም። ዝም ብሎ ነው። ኦኬ አቡ ሁረይራ ብዙ ሐዲስ የተቀበለ ነው። ኦኬ ሌት ሚ ሴት አሁን ሌላው የፈለኩት ነገር ሌሎች ይቀጥሉ። ሌሎቻችሁ ትቀበላላችሁ? ፍርዶስ አብዱ አንተ እኮ መረዳት የምትፈልገው አንተ ማብሸቅ ምናምን አቡ ሁረይራ ከአንተ ማይለይ ተራ አድርገኸዋል። ከኔ ማይለይ ተራ ነው ምናምን ብለሃል። ራኛው ሰይጣን ያለበት ከአንተ ማይለይ ነው ብለሃል። ለመናፍስ የምትሰግደው አንተ አላህ አይደል? እሺ አትጩህ ፕሊስ፣ አትጩህ ተረጋጋ እኮ ነው የምነግርህ። ለምን ድርቅ ትላለህ? ተረጋጋ። እሺ አዳምጥሽ። ስለዚህ አቡ ሁረይራን ሰይጣን አስተማረው። በረመዳን ቀን ሰይጣን ይታሰራል አይደለ? እኔ አንተ ጋር አልታሰረም፣ እያየሁት ነው። ኦኬ አቡ ሁረይራ ጋር ሰይጣን ታስሯል አልታሰረም? ሳቦች ጋር እኛ እስላሞች ጋር ረመዳን ላይ ሰይጣን ይታሰርልናል። አቡ ሁረይራን ሰይጣን ያስተማረው የረመዳን ቀን ነው። እስልምናን ቀበርከው በደቂቃ ውስጥ እንኳን አቡ ሁረይራ የኔ ቢጤ ከሆነ ምርጡ ሰሃባ የተባለው አዳምጥ። ስለዚህ አቡ ሁረይራ ጋር ሰይጣን አለ። እኛም ምርጡ ሰሃቦቹ ምርጡ ሙስሊሞች የተባለው ሐዲስን በዋናነት ያስተላለፈው በአንደኝነት አቡ ሁረይራን ሰይጣን ነው ያስተማረው። ያው መቼ? የረመዳን ቀን። አንተ እንደዚህ የጨነቀህ አንተ ሃይማኖት ላይ ሳትረብሽ አኗር በቃ አሁን ይነበብ። ግን በዚህ አይነት መንገድ አይደለም። የሙሐመድ ሰሃባን የተሳደብከው እውነቱ ስለሌለ ነው። እኔ ገብቶኛል። ሰይጣን ያልከው አቡ ሁረይራ እውነቱን ስላላገኘኸው ነው። እፎይ ቆይ አንድ ጊዜ አዳምጠኝማ። ያለው እስልምና ላይ ነው። ወደድክ አላህ እንዴት እስልምናን እንደቀበረው አይታችኋል። እናመሰግናለን። ያው እሱ ለአንብብላቸው አንድ ጊዜ በረመዳን ቀን ነው። በነገራችን አንድ ያዘው ክርስቲያን አንድ ያዘው አቡ መረዋ የሚባለው ለማስተባበል እየሞከረ ነው። እሱ ማለት የፈለገው ምንድን ነው?
ማለት እሱ ካንተ አለየውም ያለብህ ያለው ምክንያት እሱም እንደ ሰው ነው ሊል ፈልጎ ነው። ኦኬ እንደ ሰው እኔ እንደ ዝንጀሮ ነው ወይ ብዬ አልጠየኩትም። አቡ ሁሬራ በረመዳን ቀን ቆይ ችግር የለውም እኔ ዝንጀሮ ነው ወይ ብዬ አልጠየኩትም። እንዳንተው ነው የሚለኝ ምን አቡ ሁሬራ ማንን ይመስላል ብዬ አልጠየኩትም። ዋና ፖይንቴ ነው ምንድነው እሱ አቡ ሁሬራን ያስተማረው ሴጣን ነው አይደለም? አቡ ሁሬራ ያስተማረው የተናገረው ቃላት ሌላ ነው፣ ቁርአኑ ላይ ያለው ሌላ ነው። አዳምጥ፣ የጠየኩን ብቻ መልስ። አቡ ሁሬራ ሴጣን ማባረሪያን ከቁርአን የትኛው እንደሆነ ሴጣን ራሱን ያስተማረው አይደለም? እኔ እንጃ ስለዛ እንትን ብዙም አይደለም። ሳታውቅ እንዴ ልመልስ ትሞክራለህ? ኤኒዌይስ አቡ ሁሬራን ሴጣንን ማባረሪያ ከቁርአን ላይ ይህንን ቅራ ብሎ ያስተማረው ራሱ ሴጣን ነው። አንድ ሁለተኛ የረመዳን አላህ አይደለ ሳሂህ አልቡኻሪ 5010 ላይ አቡ ሁሬራ እንደተረከው ይላል አላህስ ሜሴንጀር ኦርደርድ ሚ ቱ ጋርድ ዘካት ሪቬኒው ኦፍ ረመዳን የአላህ መልእክተኛ እኔን በረመዳን የሚሰበሰበውን ዘካ እንድጠብቅ አዘዙኝ አለ። መቼ የሚሰበሰበውን? በረመዳን። ዘን ሰምባዲ ካይም ቱ ሚ ኤንድ ስታርትድ ስቲሊንግ ፍሮም ዘ ፉድ ስታፍ ከዛ በኋላ አንድ አካል ወደ እኔ መጣና ጠብቀው የነበረውን ምግብ መስረቅ ጀመረ አለ። አይ ኮት ሂም ኤንድ ሴድ አይ ዊል ቴክ ዩ ቱ አላህስ ሜሴንጀር ከዛ በኋላ ሲሰርቅ ያስኩትና ወደ አላህ መልእክተኛ ጋር ልወስድህ ነው ወይም ደግሞ እወስድሃለሁ አለው። then Abu Huraira described the whole narration and said that person said to me ከዛ በኋላ አቡ ሁሬራ ምን ይላል ሲናገር ያ ሌባ ሲሰርቅ የነበረው ከምግቡ ምን አለ please don't take me to Allah's messenger and I will tell you a few words by which Allah will benefit you እባክህ ወደ አላህ መልእክተኛ አትውሰደኝ በጣም የሚጠቅመን የአላህን ቃል እኔ እነግርሃለሁ አለው። ሰይጣኑ እንዳይወስደው ፈርቶ ማለት ነው። ከዛ ምን ይለዋል when you go your bed ከእንቅልፍ ስትነሳ ሪሳይት አያታል ኩርሲን ቅራ ወይም ደግሞ ሱራ 2:255 for then there will be a guard from Allah who will protect you all night and long and no Satan will come near you until the morning ይሄንን ሱራ 2:255 ወይም አያታል ኩርሲን የምትቀራ ከሆነ አንተ ሙሉ ለሙሉ በአላህ ጥበቃ ስር ትሆናለህ፣ ሰይጣን በፍጹም ወደ አንተ አይቀርብም አለው። ማን ነው የሚመክረው ይሄን? ሰይጣን። when the prophet heard the story ከዛ በኋላ ነብዩ ይሄንን ታሪክ ይሰማል። he said to me ከዛ በኋላ ለአቡ ሁሬራ ምን ይለዋል? he who come to you at night ያን ጊዜ ባንተ ስትጠብቅ የመጣው told you the truth እውነቱን ነው የነገረህ ሰይጣኑ although he is a liar ምንም እንኳን ውሸታም ቢሆን and it was Satan እሱ ሰይጣን ነበር የመጣው። ስንት ምክር አስተማረው? ማንን? የሙሐመድ ሰዎች ያስተማረው ምክር የጸሎት ምክር ሰይጣን ነበረ። እሱ መቼ ነው? በረመዳን ሰይጣን በሚታሰብ ሌላ ግጭት 7:27 እንፈትልኝ ቁርአን ኦኬ እስልምና 7:27 እሺ የአደም ልጆች ሆይ ሰይጣን እናትና አባታችሁን ኀፍረተ ገላቸውን ሊያሳያቸው ልብሶቻቸውን ከነሱ የገፈፋቸው ሲሆን ከገነት እንዳያወጣችሁ ሁሉ እናንተን አይሞክራችሁ። እነሆ እርሱ ከነሰራዊቱ ከማታዩአቸው ስፍራ ያዩአችኋል። ምን? እርሱ ከነሰራዊቱ ከማታዩአቸው ስፍራ ያዩአችኋል። አቡ ሁሬራ ግን አይቶታል። ሌላ ግጭት እና ለዛሬ ቢበቃንስ? በቂ ነው። እንግዲህ ሙስሊሞች ይህንን እያሰባችሁ ጹሙ ረመዳንን። ያው ብዙም ይነፋ በጣም ገራሚ እኮ ነው እስልምና፣ በጣም ገራሚ። እሺ ነብይ ኢሳ እስቲ እናንተ መጽሐፍ ላይ እኔ አምላክ ነኝ የሚለውን እስቲ አንድ አሳይኝ። ነብይ ኢሳን ቁርአን ላይ ፈልገው፣ እኛ መጽሐፍ ላይ የለም ነብይ ኢሳ የሚባል። በእናንተ ኢየሱስ ክርስቶስ
ፓራፍሬዝ አድርገው ክርስቲያን እና ጨርሶ ያ እኛ በአጭሩ እስካሁን ያሳየናችሁ ምንድነው መሐመድ ሐሰተኛ ነብይ መሆኑን ብቻ እንድታውቁልን ያክል ነው፣ ሌላ አይደለም። ምክንያቱም የተናገራቸው ነገሮች ሁሉ ራሱ በተናገራቸው ነገሮች ጠልፎ ሲወድቅ በዛው ስለሚታይ ማለት ነው። ሰይጣን በረመዳን ይታሰራል አለ። ነገር ግን ሰይጣን በረመዳን በጣም ብዙ ነገሮችን ያደርግ ነበር። ሙስሊሞችን ጦርነት እንዲገጥሙ ከሙሽሪኮች ጋር ህብረት አድርጎ የሙሐመድና ሰሃቦቹን ገጥሟል። እንዲሁም በረመዳን ሲሰርቅ ነበር። ኢቭን ሰይጣን እንኳን ጸሎት ያስተምራል ለሙስሊሞች። ያንን የቁርአን ምዕራፍ ከዛ በኋላ ነው እንግዲህ የሚቀሩት ማለት ነው። ከዛ በፊት ሙስሊሞቹ አያውቁትም። አቡ ሁሬራ ከዛ በፊት አያውቀውም አያተል ኩርሲ ሰይጣን እንደሚያባርር አያውቀውም። ነገር ግን ሰይጣን ካስተማረው በኋላ አያተል ኩርሲ ሰይጣን እንደሚያባርር ከዛ በኋላ ለሙሐመድ ሄዶ ሲነግረው አው እሱ እኮ ትክክል ነው ሰይጣን የነገረህ ብሎ አጸደቀለት ማለት ነው። ስለዚህ በቀጥታ የሰይጣንና የሙሐመድ ሐሳብ ይስማማል ማለት ነው። ስለዚህ ሰይጣን እንዴት አድርጎ እንደሚጫወትባቸው በዚህ ማየት ትችላላችሁ። በነገራችን ላይ ሶሪ ሙስሊሞች በጣም እናዝናለን። ሰይጣን እሱ መጽሐፍ ቅዱስ ምን ይላል? እሱ ከመጀመሪያው ሐሰተኛ ነበር የሐሰት አባት ብሎ ይናገራል እንጂ እውነት ተናግሮ እናንተ ሰይጣንን ወይም ደግሞ ሃይማኖታችሁን እንትን የምትሉበትን ያስተምራል ይናገራል ብለን እኛ እናምን። እናንተ ግን እሱ እውነተኛ አድርጋችሁ የእሱን ምስክር ተቀብላችሁ ራሱ ሙሐመድ የሰይጣኑን ምስክር ተቀብሎ አጽድቆ አው ልክ ነው እሱ የተናገረው በጣም ትክክል ነው፣ አያተል ኩርሲ ሰይጣንን ያባርራል። እንዴት ነው ሰይጣን የሚባረርበትን ነገር ራሱ የሚናገረው? አንደኛ ማለት ነው። ምን ያህል ከዚህ እንኳን እየሸወዳችሁ እንደሆነ እንዴት አይገባችሁም? ኤኒዌይስ ሙስሊሞች እንግዲህ ይህን ረመዳን ስትጾሙ እነዚህ ነገሮች ታሳቢ አድርጓቸው። እርግጠኛ ነኝ እነዚህ ዛሬ ያወራንበትን ቶፒክ ደግማችሁ እናንተ ካያችኋቸው በደንብ በራሳችሁ ካጠናችኋቸው ይሄ የመጨረሻችሁ ረመዳን ይሆናል ብዬ ተስፋ አደርጋለሁ። ሌላው ጌታ ይርዳችሁ። እንግዲህ ፎይ በዚህ ቢበቃን ይሻላል ይመስለኛል። እንግዲህ የረመዳንን ጾም ይህንን ታሳቢ አድርጋችሁ በደንብ እንድትጾሙ አጽንኦት ሰጥቶ ነግሯቸዋል ክርስቲያን። ረመዳን እንደዚህ አንተ ረመዳናቸውን ገና ሳይጀምሩት ተወን በቃ ምንድን ነው እሱ ብሏል። የቀደሙም ልጅ አሁንም ማድረግ አንችልም። ውሸት ከእውነት መለየት ስላለበት ነው። በውሸት የቆመ አስተምሮ ስለሆነ ምንም ልንተባበራቸው አንችልም። ምንም ልንተባበራቸው የምንችለው ጉዳይ አይደለም። የሚያዋጣችሁ መንገድ ምንድን ነው? እሱ ወደ እውነት መምጣት ነው። ሰው ይሄንን ያሰተ ካልተ የሆነ አስተምሮ ጥላችሁ ልወጡ ይገባል። ያንን ይመስላል። ቢበቃንስ ክርስቲያን አድመስ ቻርጀሬ እንትን እያለ ነው። ያ ይብቃን። በቃ ሁላችሁም ሰላም እደሩ። ያ እንደና አደሩ፣ ደህና እደሩ። አልመለስክልኝም። የኔ ጥያቄ ምንድን ነው መልስልህ? ኢየሱስ ክርስቶስ እኔ ጌታ ነኝ እኔን አምልኩ የሚልበት አልመለስክልኝም። እሱን ጠይቄ ነበር። ክርስቶስ ጌታ ነው። ጌታ ብቻ ሳይሆን የጌቶች ጌታ ነው። አንደኛ ቆላሲያስ ምዕራፍ 1 ቁጥር 15 ላይ አንብብ። ዮሐንስ ወንጌል ምዕራፍ 13 ላይ አንብብ። ዮሐንስ ራእይ ምዕራፍ 1 ቁጥር 17-18፣ ዮሐንስ ራእይ ምዕራፍ 1 ቁጥር 8፣ እንዲሁም ሮሜ ምዕራፍ 9 ቁጥር 10 እስከ 13፣ ሮሜ ምዕራፍ 9 ቁጥር 5 እሱ ጌታ ነው፣ እሱ አምላክ ነው፣ የጌታን ስም የሚጠራ ሁሉ የተባረከ ነው ይድናል ተብሎ እንደተነገረለት እሱ ጌታ ነው፣ የጌቶች ጌታ ነው፣ የአማልክት አምላክ ነው። አንድ ነገር ልጠይቅህ አቡ ይሰማል? ኢሳ ያላ ቃል ነው አይደለ? ኢሳ የነቢይ ቃል ነው። ኢሳ ነቢይ ነው። ያላ ቃል ነው አይደለም? ያላ ቃል ነው።
መልካም ያላ ቃል ነው። ቁርአን ያላ ቃል ነው አይደለ? አዎ። ቁርአን ፍጡር ነው እንዴ? አይደለም። ቁርአን ያላ ቃል ነው፣ ፍጡር አይደለም። ኢሳ ያላ ቃል ነው። ኢሳ ፍጡር ነው እንዴ? ኢሳ ፍጡር ነው። ያላ ቃል ፍጡር ነው ማለት ነው? አይደለም። ኢሳ የአላህ ቃል ተቀብሎ ለሰዎች የሚናገር ነው። እኔ ስለመቀበል አይደለም ያልኩህ። ራሱ ኢሳ ያላ ከለም ነው አይደለ? ያላ ቃል ነው። አይደለም። ያላ ቃሉ ነው። ሩህ አላህ እንደ ከለም አላህ ነው አይደለ? ኢሳ አይደለም። አይደለም። ሱራ 4 171 አንብበህ ታውቃለህ? ሱራ 114 ሱራ 4 171 አነበዋለሁ። ችግር የለውም። አንብበው። ምን ይላል መሰለ? ሩህ አላህ እና ከለም አላህ ይለዋል። ያላ ከለም አላህ ደግሞ ፍጡር አይደለም ብለህ ነው የምታምነው። ያላ ቃሉ ፍጡር አይደለም። ቁርአን ፍጡር አይደለም እንዳልከው ሁሉ ቁርአን ያላ ቃል ነው፣ ፍጡር አይደለም እንዳልከው ሁሉ ኢሳ ያላ ቃል ነው። ያላ ቃል ከሆነ ደግሞ ፍጡር አይደለም። እሺ ሌላ ጥያቄ ልጠይቅህ። ሩህ ፍጡር ነው፣ ፍጡር አይደለም? ሩህ ምንድን ነው? ሩህ ህይወት ነው። ሩህ ነፍስ ነው፣ ህይወት። ሩህ ምን እንደሆነ መሐመድ አላቅም ብሏል። ሱራ 17 85 ላይ ቼክ አድርገው። ከሩህም ይጠይዋል እውቀትን ጥቂት እንጂ አልተሰጠህም በላቸው፣ ሩህ ምን እንደሆነ አላቅም ነው ያለው። ሱራ 17 85 አንብበው። ሩህ ምን እንደሆነ እንኳን መሐመድ አያቅም። ኢሳ ደግሞ ምንድነው? ያላ ሩህና ያላ ከለም ነው፣ ቃል ነው። ያላ ቃልና መንፈስ ተብሎ የተጠራው ኢሳ ብቻ ነው። ያላ ቃሉ ፍጡር ካልሆነ መንፈሱ ምን እንደሆነ ማታውቁ ከሆነ ኢሳ ፍጡር አይደለም ማለት ነው። የአላህ ሩህ ከሆነ መልእክተኛ ማለት ነው። ታውቃለህ? መልእክተኛ መባሉ ችግር የለውም። በስጋ እንደመገለጡ መልእክተኛ ነው ተብሎ ሊጠራ ይችላል። ማተር አያደርግም። እሱ በስጋ እንደመምጣቱ ግን መልእክተኛ የሚለው በስጋ እንደመምጣቱ፣ በስጋ እንደመታየቱ፣ ሰዎችም እንደማስተማሩ መልእክተኛ ይባል ችግር የለውም። ነገር ግን መልእክተኛ ብቻ ሳይሆን ፍጡር የሆነ መልእክተኛ ብቻ ሳይሆን እርሱ ያላ ቃል ያላ ቃል የሞላበት ያላ መንፈስ ያለበት ነውና ፍጡር ብቻ አይደለም። ያላ ቃልና መንፈስ እንደመሆኑ ፈጣሪም ይሆናል ማለት ነው። ፍጡር ያልሆነም ብቻ ይሆናል። ሌላ ቀን እናወራለን።